ከማንም ጋር ልትወዳደር አይደለም የመጣው በላይ የቆመል ከችግርህ ጋር ፋይት እንድታረግ ነው። ማንን ይዘህ ወንድምህን፣ ማንን ይዘህ እህትህን፣ ማንን ይዘህ እናትና አባትህን፣ ማንን ይዘህ ወገኖችህን ይዘህ ችግርን ፋይት እንድታረግ ነው። እንደዚህ ይሸጣል ብሎ ሂሳብ በሰራበት ሳይሆን በጣም ወርዶ ሊሸጥ ይችላል። ይሄን እንዴት ልታይ ይችላል ነው? እኔ ካርድ ፕሪንት አድርጌ ነው እየተንቀሳቀስኩ የማስረክበው። ጥያቄ በቀን አንድ ደንበኛና አንድ ዕቃ መጨመር አለበት የሚል ህግ አለ። እኔ እንዴት ተግባራዊ ማድረግ እችላለሁ? አይቀበልምም አይቃወምም። ምን ያደርጋል? ያዳምጣል፣ ይጠይቃል፣ ይፈትሻል። የተሻለ ከሆነ ይጠቀምበታል። የዝናብ ውሃን ጠብቆና በድሮ በሬ የሚያርስ አርሶ አደር አሁንም እንዳከከ ይኖራል ያልነው አትረስ እያልን አይደለም። በዝናብ አትጠቀም እያልን አይደለም። በሬውን አትጥመድ እያልን አይደለም። ነገር ግን የከርሰ ምድር ውሃውን አውጣው። ለሩጫ የተዘጋጀን ሰዎች ስኬታ ለሞራላችሁ የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ አለን ታዳስ አለን። ውድ የሚሊዮነሮች መንገድ ስልጠና ተከታታዮቻችን፣ እነሆ በጉጉት ስንጠብቀው የነበረው ሳምንታዊው የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። ጊዜ፣ ቦታ፣ ሁኔታ ሳይገድበው በማንኛውም የሀገራችን ክፍል ድንቅ ማራኪ የህይወት የመስተጋብር እየሰጠ የሚገኝ የቢዝነስ ጥበብ ስልጠና የሚሊዮነሮች መንገድ። አዎ፣ በዚህ ፕሮግራም የምንታደም ሁላችንም በሙሉ በኪሳችን ባለች 100 ብር ተነስተን ዛሬ እዚህ ስንገናኝ እዚህ የምንሰማው ስልጠና ቲዮሪ አይደለም። ከ12 አገራት በላይ እንዲሁም ደግሞ ከ65 የኢትዮጵያ አካባቢዎች በላይ ከ9 ዓመት በላይ ስልጠናው፣ ቢዝነስ ፕላኑ እንዲሁም ጥናቱ ተካሂዶበት በራሱ ሞክሮ በቅርብ ሰዎችም ውጤታማ ሆኖ እነሆ ለኢትዮጵያ ሕዝብ እንካችሁ ይለናል። የሚሊዮነሮች መንገድ አንድ የሞራል ስጡልን። የዚህ ድንቅ የተግባር ፍልስፍና ባለቤት ለሀገሩ ኩራትና ወገን የሆነ ብለውም ሀገር ሆኖ ዓለም የሆነ ድንቅ ወንድማችን በላይ ሞርዴል፣ እስኪ አንድ ጊዜ ወደ መድረክ ጋብዙልኝ። አዎ፣ በላይ ሞርዴል የሚሊዮነሮች መንገድ አባት፣ የተግባር ሰው፣ ሀገር የቢዝነሱ መሐንዲስ ጀግናው አቶ በላይ ሞርዴል። በዘመን ደግሞ ሰው ይመጣል። መድረክ ሰው ሀገርን ያለማልና በላይ ሞርዴል ሰው ማለት ሀገር ነው። ለዓለም ሀገር ለአፍሪካ ማለት ሰው እጅግ ሞራል። ታዲያስ እንዴት አደራችሁ? በማንኛውም ቀንና ሰዓት ምን አዳር፣ ጠዋት፣ ሞርኒንግ ኤነርጂ ጅማሮ ገና ለሩጫ የተዘጋጀን ሰዎች ስኬታ ለሞራላችሁ። ፕሮግራም ከመግባታችን በፊት ግን በማንኛውም ሃይማኖት ማንኛውም ሰው የ1 ደቂቃ የህሊና ጸሎት እናድርግ።
እሺ አረፍ በሉ። ሳምንት ዕለት የሰጠናችሁ ስልጠና ሪሶርስ የቱ ጋር ነው የባከነው? እንዴት ነው ሀብት በቀላሉ ሊያድግ የሚችለው? ኢንካም ጀነሬት እኛ ሌለንበት ሊደረግ የሚችለው ሲስተም የሚባለው ነገር የቀረን የጎደለን አልፋችሁታል የምትለን አልተሰራም የምትለን ይሄን የጎደለ የምትለው የተጠናና ያመንክበት አንተ የሞከርከውና ያረጋገጥከው እንዲህ እንደምታወራው ቀላል የሚያደርግልን ተግባር የቱ ጋ ነው ዘለላችሁት የምትለን የሚለውን ነበረ ሳምንት ዕለት በደንብ የሞከር ነው። ጎበዝ ይሄን ሁሉ ጊዜና ገንዘብ የምናባክነው እርግጠኛ ላልሆንበት ነገር አይደለም። የብዙ ሰዎች ጥያቄ ልንገራቸው። መጀመሪያ ምንድነው ክፍተቱ? ክፍተቱ ሲነገራቸው ይሄ ክፍተት በዚህ ፕሮግራም ይደፈናል። ያው ተደፍኗልም ይደፈናል። አሁን ተደፍኖ ይታወቃል። አዎ የኛን ስናሳያቸው ወይ ምናልባት የናንተ ጥንካሬ ቢኖራቸው የሰራተኞችን ኦኬ ሰራተኞቹ ረጅም ሰዓት በእናንተ እቅፍ ውስጥ ሆነው በደንብ ፑሽ ተደርገው ከሆነስ በጣም ጥሩ የመጀመሪያ ዙር ሰልጣኞችን የመጀመሪያ ዙር ሰልጣኞች ምናልባት ጠንካራ ቢሆኑስ የሁለተኛ ዙሮች ልዩ ሰዎች ቢሆኑስ እንዴት አለ ነገር ነው ጎበዝ። እና ልዩ ሰው መሆን ይሻላል ወይስ ልዩ ጥያቄ መደርደር? ማንኛው ይሻላል? ማንኛው ይሻላል? እነዚህን ሰዎች እባካችሁ ልክ በዚህ በለሰለሰው ወይም ደግሞ ስራ ባቆረፈደው እጃችሁ ከጆሮ ጉንዳቸው ላይ ድካክ በሚያባርር ጭብጨባ አንዴ መልእክት ላኩልኝ። በቃ ገንዘብ ክፍያ ቢኖረው ገንዘቤን ከፍዬ ይላል። እኔ እኮ የሚገርመኝ እጁ ላይ ላልገባ ዕቃ ትላንት ብሩን ሲዝቅ የነበረ ሰው ዛሬ ወደ ጭንቅላቱ ገብቶ ኤነርጂውን ለመጠቀም ምንድነው የሚያፈላስፈው? ገንዘብ ክፈሉ ቢሆን ገንዘቤ ቢከስርስ ይላሉ። 2 ዓመት የምሰለጥነው ስራ ሳገባ ነው ቢባል 2 ዓመት ሙሉ ሰልጥኜ በኋላ ወደ ስራ ስገባ ውጤት ባይኖር ይላል። አይታችሁታል። በአካል ብቻ ቢሆን እዚህ በአካል ለመምጣት ጊዜና ገንዘብ ያልቅብኛል፣ መምጣትም አልችልም፣ ካቋረጥኩ ምን ዋጋ አለው ይል ነበረ። አሁን እኮ ቤቱን እኮ ቴሌቪዥኑን እኮ ዩኒቨርሲቲ ያደረግንለት፣ የእጅ ስልኩን እኮ አጥር የሌለሽ ዩኒቨርሲቲ ያደረግንለት፣ አዳራሹን እኮ ተፈትሾ መታወቂያ ሳይቶ መወዳደሪያ ሲቪ ይዞ መጥቶ ገንዘብ ከፍሎ ውስጥ ሰው ካለው የሚገባ ሰው እዚህ እኮ በሩ ክፍት ሆኖለት ናግባ ድግስ አለ እየተባለ እኮ ነው ያለው። እንደ የግድ ድግስ ፉልና አምባሻ ጠላና ረቄ ጠጅና ኬኔቶ መጥመቅ አለብን እንዴ ድግስ ለማለት? የእውቀት ድግስ አይበልጥም እንዴ? ስለዚህ ና ወንድማችን ነህ እኮ ነው የተባለው። ከየትኛውም አቅጣጫ ና ወንድማችን ነህ፣ ና አብረን እንደግ እኮ ነው የተባለው። ለዘመናት ደክመሃል ለውጥ አላገኘም እኮ ነው የተባለው። በ1 ሚሊዮን ብር ወደ ውጭ አትሰደድ እኮ ነው የተባለው። እድሜ ልክህን በአሮጌ ማረሻ አትረስ እኮ ነው የተባለው። እድሜ ልክህን በአህያ አትጫን እኮ ነው የተባለው። እድሜ ልክህን አትቀጠር እኮ ነው የተባለው። እድሜ ልክህን ልጆችና ሚስትን አታስርብ እኮ ነው የተባለው። እድሜ ልክህን ስደት አታስብ እኮ ነው የተባለው። እህትህን እድሜ ልክ የአረብ ቤት አታሳብዳት እኮ ነው የተባለው። እድሜ ልክህን አትስረቅ እኮ ነው የተባለው። እድሜ ልክህን አትጨቆን እኮ ነው የተባለው። በቃ እድሜ ልክህን በእግርህ አትሂድ፣ ሰልፍ ይዘህ ዝናብ ፀሐይ አይፈራረቅብህ እኮ ነው የተባለው። እድሜ ልክህን በኪራይ ቤት አትሸማቀቅ ነው የተባለው። እድሜ ልክህን ቆጥበህ አትብላ፣ ተጠንቅቀህ አትልበስ እኮ ነው የተባለው። ልትትረፈረፍ ይገባል። እኛ ጋር አይዲያ ያለ ሀሳብ አለ። ፋይናንሱም እውቀቱም ሁሉም ጊዜውም የራሳችን ነው። እህት ስለሆንሽ ወንድም ስለሆንክ እናት አባት ስለሆናችሁ ኑ የኛን ስኬት አብረን እንጎናጸፍ እኮ ነው የተባለው። ባለበት ቦታ ሆነ ምንም መስፈርት አትጠየቅም እኮ ነው የተባለው። ሌላ እኮ አይደለም። ባንክ ገንዘብ ለመበደር መረጃ ማስረጃ ኮላተራል ሰነድ ይዘህ ያገባ ያላገባ ተንከራተህ ብድር አታውጣ፣ ወለድ ቆጠራ አልቆጠራ አትበል እኮ ነው የተባለው። ጦርነት ሆነ ሰላም ሆነ አልሆነ ሌባ መጣ አልመጣ አትጨነቅ። የተትረፈረፈ ገንዘብ ይኑርህ አንተ። እነሱ ራሱ አንተ ጋር መጥተው የተሻለ አይዲያ እንድሰጣቸው መፍትሄ ከርክም እኮ ነው የተባለው። ሌላ እኮ አይደለም። ይህንን ሰው በጨረፍታ ከሰማን ለራሱ በ24 ሰዓት ውስጥ ውሳኔ ወስነው መከታተል መቻል አለበት። ሚሴጅ ለምንድን ነው አቴንዳንስ በየሳምንት መሙላት ለምን አስፈልጎ ነው የሚለን ሰው አለ እኮ አሁንም። ይገርማል እኮ ሚሴጅ ባይኖር ኖሮማ ትተኛለህ። አለንጋ አንስተን እኮ እየጠበጠብን ያለ ነው አቴንዳንስ ሞላ ማለታችን ነው። አቴንዳንስ ባትሞላ ኖሮማ መሰልጠን አይታወቅም። እንኳን ቤትህ በመጣ ቴሌቪዥን ካምፓስ ከፍተህ ፎርፈህ የምትሄድ ተማሪ። ስለዚህ አቴንዳንስ ስሞላ ነው ስልጠና እንዳላቋረጠ የሚገባል። በየወር የደረስንበትን ለምን አሳዩ ትላላችሁ ብሎ የሚጠይቀው አለ። በየወር የደረስክበትን ካላየን ግብዝናና ስንፍናህን ማሳካት አለማሳካትህን ካላየንማ ትተኛለህ። አሁን እኮ የት አለ? የት አደረስከው? እንዴት አደረግ?
ስለ ደንበኛ አያያዝ፣ ስለ አመራር፣ ስለ ሰራተኛ ቁጥጥርነት፣ ስለ የፋይናንስ ኮንትሮል፣ የማኔጅመንት ሲስተሙ፣ ታይምህን እንዴት እንደምትጠቀም፣ አሉባሌ ቦታ እንዴት እንደምትተው። ጊዜ የለኝም ያለ ሰው አብረን ቁጭ ብለን ሂሳብ ስንሰራ ሰፊ ጊዜ ይገኝበታል። አያችሁታ? ጊዜ የለኝም ያለ ሰው እኮ ነው። እኛ ኬጂ ድግስ ደግሰ ጊዜ የለኝም ካል ሞታል እኮ ነው ያለው። ልጁ ኬጂ አይደለም ጥያቄው፣ ጌጅ ነው ጥያቄው። እሱ ልጁ የምረቃ ሳይሆን የመረገም ስጋት ነው አሁን ያንጃበበበት። እነዚህን ሁሉ ድክመት እኮ ማጽዳት ላይ እኮ ነው። በባትሪ እያደን እኮ ነው የኢትዮጵያኖችን ችግር ገብታችኋል። ሰው ለማንኛውም ሳምንት ላይ ስለ ሶስተኛ ዙሮች በተለይ ትልቅ ትኩረት፣ ስለ ሁለተኛ ዙሮችም ስለ አንደኛ ዙሮችም እንደዛው፣ ስለ ሰራተኛ አቀጣጠር አያያዝና ስታንዳርድ አወጣጥ፣ የውስጥ ፖሊሲ ውል የማርቀቅና ቃል የመገባባት፣ የማስረዳትና ጎበዙን የማነቃቃትና ፍሬ ማሳየት፣ እናንተ ስራ ቦታ መዋልና ማደር፣ እያንዳንዱ ኦፕሬሽን የመፈተሽ የማየት የመገምገም አቅም፣ እንደዚሁም ደግሞ እነሱ ሰራተኞች ለምትቀጥሩ ሰዎችና ደንበኛ ለምትይዙ ሰዎች ነው። ይቺ ሶስተኛ ዙር ላይ ግን ደግሞ በጣም የሚያሳዝኑኝ ጥያቄው የተደጋገመ ነው የምትሉ ሰዎች፣ ኧረ እባክህ እሺ ገብቷል። ጥያቄውማ እንደ ዳዊት መደጋገም አለበት በደንብ። የፈለጋችሁትን ጥያቄ ጠይቁ። የተጠየቀ ጥያቄ ነው ብላችሁ አትለፉ። ካልገባችሁ በደንብ ተብራርቶ ግልጽ እስከሚሆንላችሁ ድረስ ምን እንዳይቆጥርባችሁ ነው፣ ምን እንዳትሆኑ ነው። እኛ ለምንጮው የኛ አንጎል ለሚግለው እናንተ ምን አስጨንቃችሁ? ለምን ካላችሁኝ አውቅ ያለው ያለ ሰው አሁን ሀገር እያጠፋ ነው ብለናቸዋል። ሰርች ያለው ያለ ሰው ስራውን ያሳየን። እኔ እሱን ጥያቄ ተመልሶልኝ አልፍ ያለው ሌላ አዲስ ነገር አምጡ የሚለን ሰው ካለ ደብል አሳክቷል ወይ? ስናየው ያላሳካ ሰውዬ ጥያቄ ተደጋገመ ይላል። አልገባህም እና እኮ ነው አንተ እኮ እየደጋገመህ የምትማረው ስላልገባህ እኮ ነው። ለዛ ነው ደጋግመን እኮ ጥያቄዎችን እድል የምንሰጠው። አንዳንድ ሰዎች አንደኛና የሁለተኛ ዙር ሰልጣኞች ተከፋፍለው አዳዲስ ነገር ይሰጠን የሚልም አለ። አዲስ ነገር የለም ወንድሜ፣ በቃ አዲስ ነገር እያሳካ መሄድ ነው፣ ሌላ ነገር የለም። ከ2 ዓመት በኋላ ቢሊዮነሮች ስልጠና የአጀስትመንትና የሪሞተር ስልጠና ይሰጣል። እዚህ ሆነ እንዴት ዓለምን የሚቆጣጠር ብራንድና የካፒታል ሪሳይክል ኢንቨስትመንት ዘዴ እሱ ከ2 ዓመት በኋላ ይሰጣችኋል። አሁን ግን መጀመሪያ በየወር የተቀመጠችዋን ህግና ደንብ እያሳካችሁ ከሄዳችሁ ልክ ናችሁ። ጥያቄ ተደጋገመ የሚል ሰው አዲስ ዜና አዲስ ወሬ ለመስማት የመጣ ሰው ነው እንጂ አዲስ ለውጥ፣ አዲስ ገንዘብ፣ አዲስ እድገት ለማምጣት የሚያዳምጥ ሰው አይደለም ማለት ነው። ሌላ በጣም የምትገርሙኝና የምታስቁኝ ሰዎች እባካችሁን፣ ከሰማሁት ቆይቻለሁ ግን አልተመዘገብኩም የምትሉ ሰዎች ለምን ማለት መመዝገብ ያስፈልጋል ማለት ነው? ጥያቄ ተደጋገመ ያለው ሰውዬ እኮ ነው። ጥያቄው ተደጋገመ አዳዲስ ስልጠና ይሰጠን ያለው ሰውዬ እኮ ነው። ተመዝግበ አልሰጥም መመዝገብ አለብኝ ማለት ነው። ገና መመዝገብ ያልገባው ሰውዬ ሌላ ወሬ አምጡልን ሰምተናል ይላል። አይታችኋል? አንዳንድ ሶሻል ሚዲያ ላይ እባካችሁ ሶሻል ሚዲያችንን የምትጠቀሙ በተለይ ቲክቶካችንን የምትጠቀሙ ሰዎች ደግሞ የሚቃወሙ አንዳንድ ወይም ደግሞ ጠመም ያለ ጥያቄ የሚጠይቁ ሰዎች በደንብ አዋቸው። አንድ ነገር ልንገራችሁ፣ ባክግራውንዳቸውን እነሱ ፔጅ ላይ ግቡና አዋቸው። ከጥቅስና ከለቅሶ ውጭ ምንም አይነት ባክግራውንድ የላቸውም። ባዶ ናቸው። ህይወታቸው ባዶ ነው፣ ዝግ ነው። ይሄማ የተረገመ ሰው ነው፣ እንዴት እንደዚህ ሊደፋፈር ይችላል? አረ ይሄማ የማይሆነውን ነገር የሚያወራ ሰው ነው የሚሉት ሰዎች ላይ ፔጃቸውን ግቡና አውት። እነሱ ላይ ያልፋል። እሱ ያለው ካልሆነ የትም አትደርስ። ከጅብሯ ጨለም አንድም አህያ የለው። ዞሮ ዞሮ አንድ እንጀራ ነው የምንበላው ሁላችንም። ሂስትሪያቸው ላይ ይሄንን ነው የምታገኙት፣ የሚፖስቱት ማለት ነው። ወይም ምንም የፖስቱት የለም። ለህዝብ የሚያስተምሩት እንደዛ አይነቱን ነገር ነው። ቃን ዞሮ ዞሮ አፈር ነው የሚበላን። የጥቅስ መዓት ማለት ነው። በቃ ልክ እንደ ታክሲ የጥቅስ መዓት ልባቸው ላይ ፔጃቸው ላይ ደርተው አንድም ወኔ አንድም ተፈጥሯዊ ማንነቴን መጠቀም አለብኝ ሳይል ሲጀመር ሰው የተፈጠረው ለማመስገን ነው። ለፈጣሪ ደሞዝ አይከፍል ምን አይል ለማመስገን ተፈጥሮ ምንም የሌለው ሰው ያመሰግናል ወይ? አያመሰግንም። ሲያማረር ነው የሚኖረው። ከፈጣሪው የተጣላ ነው። ስለዚህ አሁንም ሌላ አዳዲስ ስልጠና የምትፈልጉ ከሆነ እባካችሁን ከታች ያለውን አሳኩትና ሌላ አስተያየት የምትሰጡ ሰዎች አስተያየት ከመጻፋችሁ በፊት መጀመሪያ ገባ በሉና ዲቴል ፕሮግራሙን በደንብ ቼክ አድርጉት። ካልሆነ ለመደወያ በተቀመጠው ስልክ ደውሉና እንዴት ሊሆን ይችላል በሉን። ቢሮአችንና በግል ጠይቁን።
ማርኬታችንንና ቃኙት። በእኛ የተሳካላቸውን ሰዎች አናግሯቸው። እውነታውን አግኝቶ አብሮ መስራት መሸነፍ አይደለም፣ ይሄ መታደል ነው። ምን ችግር አለው? ቦክስ አይደለም፣ ትግል አይደለም እኮ፣ የግብ ጉዳይ አይደለም እኮ። የኛ ጨዋታ እኮ የተቃራኒ ጨዋታ አይደለም። ሁሉም ሰው ጎሉ ላይ ያስገብተው ዋንጫ ማግኘት ይቻላል የሚል ሰፊ የግብ ሜዳ እኮ ነው ያዘጋጀ ነው እንጂ ግን ሰንበዲ አንዱ ካስገባ አንዱ የትኛውን ቦታ ላይ ብትሄዱ የማሸነፍና የመሸነፍ ጉዳይ ነው አይደለ? አሁን ሁለት ተጫዋቾች ወደ ሜዳ ከገቡ በኋላ ሁለቱም አንደኛ ሆነው መውጣት ይችላሉ እንዴ? የኛ አሰልጣኞች 1.5 ሚሊዮኑም አንደኛ መውጣት ይችላል አይችልም? ይችላል እኮ። ለራሳችሁ በነገር ይችላል እኮ። ከማንም ጋር ልትወዳደር አይደለም የመጣው፣ በላይ የቆመልህ ከችግርህ ጋር ፋይት እንድታረግ ነው። ማንን ይዘህ? ወንድምህን። ማንን ይዘህ? እህትህን። ማንን ይዘህ? እናትና አባትህን። ማንን ይዘህ? ወገኖችን ይዘህ ችግርም ፋይት እንድታረግ እኮ ነው። ያን ኋላ ቀርነት እንድታስወግደው እኮ ነው። እንዴ ምን ያልነገርናችሁ ነገር አለ? ምን ክፍተት አለ ትለኛለህ እንዴ? ምን የሌለ ክፍተት አለ ወንድሜ? አረ በጣም ብዙ ክፍተት አለ። በባለፈው አወራናችሁ። አሁንም ያንን ነገር የምደጋግመው ለውጥ እስከሚመጣ ነው። እባካችሁን ሰዎች ሰው መሆናችሁን የምታውቁት እናንተ ብትኖሩም ባትኖሩም ወደ ካዝናችሁ የማይቋረጥ ገቢ ሲገባ ብቻ ነው። እናንተ ብትኖሩም ባትኖሩም ወደ ካዝናችሁ እድሜ ልክ የማይቋረጥ ገቢ የሚያስገባ ሲስተም አጀስት ካደረጋችሁ ብቻ ነው። ምን ማድረግ የሚቻለው? ለቅሶ መሄድ፣ ክርስትና መሄድ፣ ሰደቃ መሄድ፣ ፑል ቤት መሄድ፣ ጫት ቤት የሚሆን መጠጥ ቤት ይጠቅማል ይጎዳል እኔ አላወራህም፣ አንተ ታውቀዋለህ። ለማንኛውም እዛ መሄድ ያለብህና መቀመጥ ያለብህ ቤትህም ጓዳህም ጎድጓዳህም ሞልቶ አንተ ብትኖርም ባትኖርም የማይቋረጥ ገቢ ወደ ካዝና መጉረፍ ሲችል ብቻ ነው። የጊዜና የገንዘብ ነፃነት ሳይኖርህ ግን ስራ ቦታህንና ገቢህን ድርግም አድርገህ ዝናናለሁ ካልክ እየተዝናና ሳይሆን እየተጉላላ ነው። ነገ ልጅ ተምሮ ሲጨርስ የምታቆምለት ድርጅት ሳይኖር ግል ትምህርት ቤት ረጣ ገንዘብ እየከፈልክ አቅራራለሁ ካለ እያቅራራ ሳይሆን እያነቀርህ ነው። ይሄ ስኬት አይደለም፣ በጭራሽ ስኬት አይደለም። ስኬት የመሰላችሁ ሰዎች ካላችሁ በጭራሽ የስኬት አይደለም። ምንም ስራ ሳይኖራችሁ ከባንክ ጋር እያይዛችሁ መዘነጫ መኪና የምትገዙ ሰዎች አዘንኩላችሁ። እኔ የሚገርመኝ በየመንገዱ ሁሉ መኪኖች ቆመው ፀሐይ ሲያነጥራቸው ነው የሚወዱት። ቆይ ስራ ከሌላቸው ለምን ተገዙ? ጎበዝ ስራ ከሌለ ለምንድን ነው መኪና የምትገዙት? ስራ ካላችሁ ለምን ከጧት እስከ ማታ ይቆማሉ? አይቀዝፍም እንዴ? አትበርበትም እንዴ? አትሮጥም እንዴ? አሰራም እንዴ? አሁን ከተማ ውስጥ አብዛኛው ችግር ፓርኪንግ ሞልቷል፣ ተይዟል፣ ክልክል ነው፣ ቦታ የለንም የምትባለው እንዴ። መኪናዎች ሊቆሙ ነው እንዴ የተገዙት? ለዛውም በዳ፣ ለዛውም በብድር፣ ለዛውም በዱቤ፣ ለዛውም በቁብ። ስራ ከሌለ ለምንድን ነው መኪና የገዛው? እንኳን መኪና አይደለም ወንድሜ፣ አንተ የተጣመመና የጋለ ጫማ ነው የሚገባ። የማይቋረጥ ገቢ ሳይኖርህ ኮንፈርት ራሱ አትፈልግ እያልኩ ነው። ሰዎች እንዲህ ሲሏቸው በቃ አለ አይደለ እንደው ቦታውን ስላገኘ ነው ብለን ነገር የምንጭን የሚመስላል። ሪያሊቲውን ነው እኮ ማውራን መቀባት አይመቸኝ። ኮንፈርት የሚባለው ነገር መጀመሪያ ቤዚክ ነገር ሲያልቅ ነው። መሰረታዊ ነገር ላይ ሰርተሃል ወይ? በጣም ብዙ የጎደለ ነገር አለ። ባለሀብት ነህ፣ ሰራተኛ እንዳንተ ባለሀብት አድርገዋል። አንተ ጋር 7-8 ዓመት የሰራ ሰራተኛ እያለቀሰብህ አይደለም? እሱም ባለሀብት ካላረከው አንተ ባለሀብት አይደለም። ይህች ልጆች እየተራቡ አንተ ልጆች የሚዘንጡበት መንገድ ይህ ሰብአዊነት ነው። ከሰብአዊነት የጸዳ ነህ። ስለዚህ ሰራተኛን ባለሀብት የሚያደርግ ጭንቅላት ፈልግ እንጂ። ባለሀብት ነህ፣ ሾፌሮች፣ ኦፕሬተሮች፣ ግንበኞች፣ ማናጀሮች ራሳቸው አንተ ባትኖር ያንን ንብረት ውሎ እንዲገባ ያደርጉት ይሆን ወይስ አንተ አንድ ችግር ቢደርስ በየስማቸው የሚያዞሩና የሚቦጭቁ ናቸው? ይሄ ከሆነ ባለሀብት አይደለም። በሰራተኛ ሳይሆን በጠላት ነው የተከበብከው ማለት ነው ወንድሜ። ባለሀብት ነህ፣ ንብረትህን በሙሉ የማያውቁ ከሆነ ያንተ ሀብት አየር ላይ ነው እንደ ጉም። አንድ ቀን ከረር ያለ ነገር ሲመጣ ተኖ ይጠፋል ማለት ነው። ዋጋ አይኖርም። ዝም ብለህ ባለሀብት ነህ። ባለሀብት ነህ ካልክ አንድም ዕዳ የለብህም፣ በጭራሽ ዕዳ የለብህም። የሰው የቁብ ገንዘብ ሰብስበህ አልተቀበልክም፣ ከባንክ በሰነድ አልተበደርክም።
ምንም ነገር ቢከሰት ጽድት ያልክ ንጹህ ባለሀብት ነህ። እንግዲያው እነዚህ ሁለቶቹ ካሉብህ ባለሀብት አይደለም። እና ስለዚህ ይሄ ምክር ያስፈልጋል። ይሄ ምክር በደንብ ነው የሚያስፈልግ። ጽድት ያለ የተረጋጋ ለቀጣዩ ጄኔሬሽን ግልጽ ያለ ነገር ለቤተሰቦች የሚወረስ ወላጆችን የምትጦርበት ልጆች የምታሳድግበት ነገ እንደ ሀገር የምትቀጥልበት መሰረታዊ የሆነ ነገር ሰራተኞችን ባለሀብት የሚያደርግ ብዙ ሰው ስራ እየፈለገ አንድን ሰው 10 ዓመት ቀጥረህ ድሃ የምታረግ ከሆነ ተሳስተሃል። ሰራተኛ አንተ ጋር 5 ዓመት በሰራበት ድርጅት ሲከፍት ለሌላ ሰው ስራ እድል መፈጠር አለበት። ይህን የማታስብ ከሆነ የገንዘብ እንጂ ጭንቅላት ባለሀብት አይደለም። የገንዘብ ባለሀብት ደግሞ ገንዘብ ኃላፊ ጠፊ ነው። እውነት ነው። ብዙ ሰዎች በገንዘብ አትኩራሩ፣ ገንዘብ እንደመጣ ይሄዳል የሚሏቸው እኮ እውነት ነው። የመጣ ገንዘብ ይሄዳል። አውቆ መጥቶ ከሆነ ነው የምልህ እኮ። ሎተሪ ቢደርስ ድጋሚ ይደርሳል እንዴ? ሀብታም ቤተሰብ ቢያወርስ ድጋሚ ለአንተ ሀብታም ቤተሰብ ይወለዳሉ እንዴ? የተጣመመ ፍርድ ጊዜ ገጥሞ ብታገኝና ብትወርስ ድጋሚ የተጣመመ ፍርድ ገምድል ልታገኝ ትችላለህ? እድሉን ጊዜ አጋጥሞ ወቅት አጋጥሞ የሆነ ነገር ብታተርፍ ብታገኝ ብትወርስ ብትቀበል ድጋሚ ያድል እድሜ ልክህን ይመጣ። እሺ ለአንተ ይምጣ፣ እንደው ለልጅ ልጆች ሊመጣ ይችላል ትጠብቃለህ። ስለዚህ አውቆ የመጣ ሀብት አውቆ ይሄዳል። ሪል ነው። አንተ ያመጣኸው ሀብት ግን አንተ ሄድ ካላልከው አይሄድ። የሰው ሰራሽና የተፈጥሮ አደጋን መቋቋም ይችላል የሰው ልጅ ስንላቸው ሰውዬ ቆየት ብሎ እንደ ምዕራባውያኖች ፈጣሪ የለም ሊለን ነው እንዴ የሚል ሰው አለ። እንደዛ አይደለም ያልነው እኛ። ፈጣሪ የሰጠን ያልኩት እኔ። ፈጣሪ የለም አላልኩም። ፈጣሪ የሰጠን የሰው ሰራሽና የተፈጥሮ አደጋ ሊመታው የማይችል ሀብት አለን ያልኩት እኔ። ይህን ነው ያወራሁት። ፈጣሪ የሰጠ የሰው ልጆች አፈጣጠር ለየት ያለ ስለሆነ የሰው ሰራሽና የተፈጥሮ አደጋ ሊመታው ሊያከስረው ሊያጠፋው የማይችል አቅም ሰጥቶናል ነው ያልኩት እኔ። ይሄ እኮ ነው። ሰው ፍጹም አይደለም፣ የፈለገውን ግን 100% ያደርጋል ብያቸዋለሁ። ይህም ነገር እንዲገባችሁ በደንብ። በነገራችን ላይ ዓለምን የዳሰሰ ለ9 ዓመት የቆየ ግኝት በአንድ ቀን እንደ ውሃ ጥጥት ልታረጋት ሞክር። ረቂቅ ነው። ስለ ሰው ልጅ ስናወራ ሰፊ ነው። ገብቶኛል የሚባለውን ነገር ቆዩና በደንብ ስለዚህ ጉዳይ በየቀን ርቅስ አውሩበት። የሰው ልጅ ፍጹም አይደለም፣ ግን የሚፈልገውን ሁሉ ማድረግ ይችላል። ተቃረነባቸው አይደለ? እንዴት ሊሆን ይችላል? ይሄ እዚሁ ተቃረነ የሚሉ ሰዎች አሉ። ፍጹም አይደለም ማለት ልንገራቸው። ምሳሌ እኛ የቴሌቪዥን ፕሮግራም አቋቁመን ኢትዮጵያኖችን እንደምናሰለጥን ስናስብ የነበረው 1500 ብር እጃችን ላይ ይዘን ትንሽዬ ንግድ የምትመስል ነገር ስንጀምር ነው ገና። ነገር ግን እኛ ባሰብነው ቀንና ደቂቃ አላስቀመጥንም። ከዚህ ዓመት በኋላ በዚህ ዓመት ውስጥ ነው ያልነው። ጻፈው፣ እመነኝ፣ ራዕይህን አስቀምጠው። እኔ ለኢትዮጵያኖች ረብጣ ገንዘብ የምሰጥ ትልቅ እውቀት የማስተምር በሚዲያ ተጽዕኖ ፈጣሪ የምሆን ሁልጊዜ በመለገስ የምታወቅ የራሴ መኪና፣ የራሴ ከተማ፣ የራሴ አውሮፕላን፣ የራሴ ግኝት ያለኝ ሰው መሆን አለብኝ ብለህ ጻፈው። እመነኝ 100% ትኖረዋለህ። የምትኖረው ግን ስለ ጻፍከው አይደለም። ስለ ጻፍከው ቢሆንማ አንደኛ ክፍል ዶክተር ነበር ያልከው መምህር ሲጠይቅ፣ ችግሩ ከሳምንት በኋላ አባትህ ሲጠይቅ ኢንጂነር አለ። ስለተናገርክና ስለ ጻፍከው አይደለም። ምክንያቱን አስቀምጠህ የተገባህና ረቂቅ ፍጡር መሆንክን አምነህ ጽፈህ፣ ነገር ግን ለዛ ለራእይ የመጣውን እድል ሁሉ ለመጠቀም ዝግጁ ከሆነ ትኖረዋለህ። ራእይ ያለው ሰው የሆነ እድል ሲሰጡት አልቀበልም አይልም። ሮጦ በዚህ ዓለም ላይ የተሻለ ሰውም የተሻለ አጋጣሚም የለም አይልም። አጋጣሚዎችን ሁሉ ይሞክራል። ነገር ግን ዝም ብሎ በዘፈቀዳ በደመነፍስ አይንቀሳቀስም። ያጣራል፣ ይጠራጠራል፣ ይሞክራል፣ ይጠይቃል፣ ይፈትሻል። እንቅልፍ የለውም፣ አይሰንፍም። የተሻለ ነገር እንዳለ ገብቶታል። ነገር ግን የተሻለው ማጋ እንደሆነ በአርቲፊሻል ሰዎችና አይዲያ እንዳይፎገርና እንዳይሸወርና ቅስሙ እንዳይሰበር ይጠነቀቃል፣ ይፈትሻል፣ ይመረምራል፣ ያያል። ግን አልቀበልም አይልም። ያጣራና የማይረባ ከሆነ ይተዋል፣ የሚረባ ከሆነ ይጠቀምበታል። ያ ነገር የማይረባ ከሆነ ነገም የተሻለ ህይወት ይፈልጋል። አይዲያ ያለኝ ያሉትን ሰዎች፣ ጭንቅላታቸውን የሚጠቀሙ ሰዎችን፣ የተሻለ ሀሳብ ያላቸው ሰዎችን፣ መንገዱን የሚያውቁ ሰዎችን ሁሉ አብሮ ሄዶ ስኬቱን እውን እንደሚያደርግ ህልሙን ይገባዋልና አያያይ ተው ዝም በለው። እኔ እንዲህ አይነት ነገር አልፈልግም። ሙክርና ምንድነው? ምክርና ቡጢ ለሰጪው ቀላል ነው። እነገሌም እንደዚህ ብለው ነው ያታለሉን። ከአሁን በፊትም እንዲህ አይነት ነገር ሰምቼ እኔ አልተሳካልኝም፣ አንድ ጓደኛዬ ሲሸወድ አይቻለሁ እያለ አይደነዝዝም።
አይቀበልምም አይቃወምም። ምን ያደርጋል? ያዳምጣል፣ ይጠይቃል፣ ይፈትሻል። የተሻለ ከሆነ ይጠቀምበታል። አያችሁት? ምን ያለው ሰው ራእይ ያለው ሰው፣ ህልሙን ቁጭ ያደረገ ሰው ማለት እኮ አይኑን ጨፍኖ ህልም የሚያይ ራሱ አይኑን ጨፍኖ ህልም የሚያይ ያንን ህልም ደግሞ እውን ማድረግ የሚችል እንደ ሰው እኮ ባለጸጋ የለም። ገብቷቸዋል? አይኑን ጨፍኖ የሚገርም ነገር ቢያዋል ያደርጋል። ያንን ነገር ይባንንና ይጽፈዋል። ህልም ስላችሁ እየተኮስን ተኝተን እየፈሳን የምናልመውን አይደለም። እሺ ራስ ወደ ውስጥ ገብተህ ቢያዋል የምታደርገው ፈትሽ የምመረምረውን ነው። ብዙ ሰዎች ሲከፋቸው አልኮል ይጠጣሉ፣ ጫትና ሲጋራ ይሞክራሉ። ካልሆነ ራሳቸውን ያጠፋሉ። ምን የሌላቸው ራእይ የሌላቸው ህልም የሌላቸው ሰዎች ይኸውልህ፣ ሲደብርህና ሲከፋ አይደለም ቀርቶ ተስፋ የሚያስቆርጥ ነገር ሲመጣብህ ከልጅህም ከሚስትህም ከፍቅርህም ከቤተሰብህም በላይ እንድትኖር የሚያስገድድ አንድ ነገር አለ። ምን? ራእይ። ያ ከተማ ማን ሊገነባው? ያንን ትውልድ ማን ሊያስተምረው? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። ያዝናን ነው ያን አውሮፕላን ማል ያበረው ያንን ኤሪያ ማል ይዝናናበት ያን ድንቅ ነገር ማል ያሳየው በዛ በቴሌቪዥን መስኮት በዛ በኤሌክትሮኒክስ ላይ አፈጣው ማን ሊመለከቱ እኔ ከሌለውማ ዓለም ከሰረች ማለት ነው የሚል ስሜት ይሰማና ለራስ ትልቅ ክብር ሰጥተህ ለሀገርና ለወገን አለይታ መሆንን ኮርተህ ራስን ደስታ አሰምተው አየሩ በቦክስ እየመታ ስኬት ተሰምቶ ትመለሳለህ። በፈገግታ ተሞልተህ ኪስህ ባዶ ቢሆን እግርህ ባዶ ቢሆን አሸማምነህ እምልህ ህልምህ ከሞላ። ይሄ ግን ባዶ ተስፋ እንዳይሆን ወደ ራእይ የምትሄድበትን ነገሮች ሁሉ ግን እንዴት መጠቀም እንዳለብህ አማራጮችን ትጠቀማለህ። ስኬትን የምታሳካው ውድ ከሆነው ከሰው ልጅ ጋር ሆነህ ነው። ህልም የሌለው ሰውማ አለያችሁ ይላል። ይሄን ወንበር እኔ እፈልገዋለሁ ብቻውን ሊቀመጥበት ይሁን አይሁን አላውቅም። ህልም የሌለው ሰውማ ዘሎ ሰው ኪስ ይገባል። እንዳበደ ውሻ ሻውን ነው የሚናከሰው። ለምን ካልከኝ እሱ አእምሮ ውስጥ ምንም ነገር የለውም፣ እቅድ የለውም፣ ጨልሞበታል። ራሱን ያጠፋል፣ የሰው ንብረት ያጠፋል፣ ያቃጥላል፣ ይወነብዳል፣ ተስፋ ይቆርጣል፣ አደዛዥ ነገሮችን ይጠቀማል፣ ሌብነት፣ ለተቀመጠበት ኃላፊነት ሰርቆ መሄድን ይፈልጋል። በትንሽ በትልቁ ይከፈዋል፣ ይደብረዋል፣ ምንም ሳቲስፋክሽን አይሰማውም። ደስተኛ ሆኖ ሌላን ሰው ደስተኛ አያደርግም። ቆፍጠን ብሎ ሌላን ሰው አይገስጽም። ቀድሞ መንገድ አያሳይም። የተሻለ ነገር አይፈላሰፍም። የተሻለ ህይወት እንዳለ አይገባውም። እሰዎች ውስጥ ብዙ ሀብት እንዳለ አይረዳም። ያለበትም ሀገር ተሟጣ ያለቀች ነው የሚመስለው። አብዛኛው ሰው ደናቁርት የሆነብን እኮ ለዛ ነው። ለዛ እኮ ነው እዛ ሶሻል ሚዲያችን ላይ ተቀጣሪውንም አርሶ አደሩንም ነጋዴውንም እንደዛ ይጨፈጨፍነው እኮ ለዛ ነው። የዝናብ ውሃን ጠብቆና በድሮ በሬ የሚያርስ አርሶ አደር አሁንም እንዳከከ ይኖራል ያልነው አትረስ እያልን አይደለም። በዝናብ አትጠቀም እያልን አይደለም። በሬውን አትጥመድ እያልን አይደለም። ነገር ግን የከርሰ ምድር ውሃውን አምጣው፣
ዝናብ ብቻ እስከሚመጣ አትጠብቅ። በበሬ ብቻ አትረስ። በዘመናዊ ትራክተር ረስ። አሁን ዲዛይን እየተደረጉ ያሉ ትራክተሮች አንድ በሬ ዋጋ ነው ዋጋቸው። ገለባ ተወደደ ጠፋ አትበል። ዝናብ ጠፋ አልጠፋ አትበል። በቅርብ ያለውን ሐይቅ ሳበው። በቅርብ ያለውን ምንጭ ጥረገው። ከታች ያለውን ውሃ ስበህ አውጣው። ዝናብ በመጣ ሰዓት አቁረ በጠብታ መስኖ 1 ሄክታርን በአንድ ታንከር የማልማት ልምድ ይኑርህ። ሳታቋርጥ ፍሬው እሸቱ ትርፉ ይመጣልሃል። በሬህንም እያደለብህ ለእርባታ ላውራ ወይም ለቁርጥ ታደርገዋለህ እንጂ ፀሐይ ላይ አንተ ከእንስሳ ጋር መንገላታት የለብህም። አሁን ያለነው 5ኛው ጄኔሬሽን ላይ ነው እኮ ነው ያልነህ። የሚቆጥብ ነጋዴንም የተቃወምነው ደግሞ አትቆጥብ ብሩን ብላበት እያልን አይደለም። አንደኛው እንዲህ ያለ ወንድሜ 6 ሚሊዮን ነው 4 ሚሊዮን ብር አለኝ እንዴት አድርጌ ላጥፋው አለኝ። መልስ መሆኑ ነው። ምን ለሚለው ስልጠና አትቆጥብ ለሚለው ስልጠና መልስ መሆኑ ነው። 4 ሚሊዮን ብር አለኝ እንዴት አድርጌ ላጥፋው አለኝ። ሁለት አይኔ ጥፋ ብለው ስድብ ይመስለዋል። ቀሪ ይለዋላ። ነገር ግን አትቆጥቡ ያልነው አጥፉ ማለታችን ነው ወይስ ስሩበት ማለታችን ነው? ስሩበት ማለታችን ነው። አትቆጥብ የምትቆጥብ ከሆነ ግሽበቱ ከአንተ በላይ ዶግ እየሆነ ነው። አንተ የምትቆጥበው ገንዘብ ራሱ በዜሮ እየተባዛ ነው የሚጠብቅ። ግሽበቱ ከምትጠብቀው በላይ ፍጥነት አለው። ኑሮ ተወዷል አሉ። በቃ አሁን ሰው እንደፈለገው ምግብ ልመገብ ካለ ያልቅበታል አሉ። ቶሎ እንደፈለገ በቃ ልዝናና ካለ ልቅ ነው አሉ የሚልበት እና ይቸገራል አሉ ለማለት ያብቃችሁ። መቼም ሰው ነንና ከዛሬ 8 ዓመት በፊት ያለውን ችግር ብንረሳ እንዳፈርዱብን። ሰው የዚህን ያክል ነው። እሺ ግልጽ ነው አይደለም? ሰው የዚህን ያክል ነው። እልቅስ እንዳንረሳ እኔ አሁን ችግርን ሴንስ አለማድረግ ምንም አይገርመኝም። ችግር የለም፣ የራሱ ጉዳይ። እልቅስ መጠንቀቅ ያለብኝ እኔ አፈርግጬ ነውና የተሳካልኝ ሌላውም አፈርግጦ ይሳካለት እኔ ምን አገባኝ። ግን መቼም እንዳልል ፈጣሪ ይርዳኝ። መቼም እንዳልል ማለት አልልም፣ መቼም አልልም። እኔ ፈግጬ መከራ በልቼ ተጋግጬ ስለተለወጡ ሌላው ትውልዴ፣ ሌላው ወገኔ፣ ሌላው ትውልድ፣ ሌላው ዜጋ እኔ በደከምኩበት እኔ በከፈትኩት በር መሄድ ይችላል፣ ይበቃናል ነው እያልኩ ያሉት እንጂ ግን እንደነ መካከለኛው ሆርሙዝ ድርግም ምናርገው አላልኩም። እሺ ድርግም ምናድርግ የሚባል ነገር ፈጣሪ ይሰውራችሁ። በጭራሽ ማለት ነው። እንደው በእናንተ ጉዳይ ሳላጋንን ይህም ፕሮግራም ደውሎ ሰዎች ይህም ፕሮግራም ራሴን ላጠፋ ሲሆን አዳመጥኩት። ነፍስ ዘራው ነው። ተስፋ ዘራው አይደለም የሚባለው፣ ነፍስ ዘራው። ራሴን ላጠፋ ሲሆን አገሬን ጠልቼ ትውልድን ጠልቼ እናቴን ራሱ ጠልቻት ወንድሜ ራሱ አስጠልቶኝ የበደሉኝ ሰዎች የክፋታቸው ብዛት ራሴ ላይ መርዝ ሆኖ እኔን ራሱ ጎድቶኝ ማየትና መስማት አስጠልቶኝ ብዙ ሰው በድሎኝ የዋልኩለት ሰው ከርቶኝ ቅስሜ ተሰብሮ ሞራሌን ጎድተውኝ ይዝች ሀገር ላይ መቼም አይሳካልኝም ብዬ አበሻ ምቀኛ ነው ብዬ ስጨርስ ኢትዮጵያ ላይ የሰርቶ መለወጥ ከባድ ነው ብዬ ስጨርስ እዚች ሀገር ላይ ከመፈጠር አሜሪካ የሆነ ዕቃ ጫማ ድንጋይ የሆነ መፈጠር ይሻላል ብዬ ካወራው ከወሰንኩ በኋላ አንተን ስሰማ ግን ዘወር ብዬ ራሴን አከበርኩት፣ ወደድኩት። በድለውኛል ያልኳቸውን ሰዎች ሁሉ ይቅርታ ጠየቁ። ጭራሽ እነሱ ሰዎች ልጠቀምባቸው ሁሉ ጀመሩ። ለካ ምርጥ ወንድምና ምርጥ እህት ኖረዋል። ለካ ምርጥ የትዳር አጋር ኖሮኛል። ለካ ምርጥ ቤተሰብ ኖረዋል። ለካ ምርጥ ዜጎች ኖረናል። ለካ የተረፋት ሀገር ላይ ኖሯል ያለሁት። ለካ የኛ የተሻለ ኖረናል ያሉ ብዙ ሰዎች አሉ። ተመስገን ብሎ አንድ ጊዜ የምሬ ነው ማለት የምሬ ነው። ይሄ ራሱ ብቻውን ሳቲስፋክሽን ነው አይደለም? ነው እኮ። ሌላ ሳላጋንን ልንገራችሁ። በትላንትናው ቀን አንድ የገጠመኝ ነገር 3 ትልልቅ ስታንዳርዱን የጠበቀ ሆቴል፣ 2 መኪና፣ 100 ምናምን ሰራተኞች የነበሩት ሰው
አገሪቱ ላይ በተፈጠረ ትልቅ አለመግባባትና ጦርነት ሁሉንም አውድሞበት ልጆቹ ብቻ የቀሩት ሰው አገኘው እና አሁን እንደኔ አይነቱ ሰው ይሄ ሁሉ በደል አርፎበት ተመልሶ እርካታን፣ ደስታን፣ ተመልሶ ሀብትን፣ ተመልሶ እዚች ሀገር ላይ ተስፋን ይሰንቃል ብለህ ታስባለህ ወይስ እንደው እንደ ሳይኮሎጂስቶች የሆነ መላ ፈልገህ ልታወዛኝ ነው አለኝ። እንዳትሸወድ አልኩት። አንተ እድለኛ ነህ ያልኩት። እድለኛ ነው ሳልዋሽ ነው የምነግራችሁ። እድለኛ ነው። ለምን በሉኝ። እኛ ከ5 ዓመት በኋላ የገንዘብና የጊዜ ነፃነት እንዲኖር ከፈለግ ምን አድርጋልን? በትንሹ ጀምር። ይሄ ሰው በትንሹ ለመጀመር ዝግጁ ነው አይደለም? የሀብት ኖሮ ቢሆን በትንሹ ለመጀመር ይቸገራል አይቸገርም? ጽድት አላለት። የእስከዛሬው ችግር ሁሉ እደው ሁሉ ተቀደደለት። ይሄ ሰው ነፃ ነው። አሁን እኛውን ያስቸገረን እልል ያለ ድሃ ጽድት ያለ ድሃ አይደለም። እሱማ ነጭ ወረቀት የጻፍክበትን ይይዛል። አሁን ያስቸገረን ምን አይነት ሰው እንደሆነ ልንገራቸው። የተወሰነ አውቄያለሁ፣ የተወሰነ አትርፌያለሁ፣ የተወሰነ አድጌያለሁ፣ የተወሰነ አጥንቻለሁ የሚለን ሰው ፋይት ያደርጋል። በቃ እንዴ አንተ ተው። እኔ ምሳሌ አንድ ሰው ምን እንደገጠመኝ ልንገራቸው። 3 ዩኒቨርሲቲ አስተምሯል። ወደ 4 ሀገሮች ላይ ለኮርስ ሄዷል። ሀገር ብዙ ወጪ ወጣታበታለች። ለዚህም የተሻለ ማዕረግ አግኝቶ ካንቱም አልፎ ደግሞ ዶክተር ፕሮፌሰር ተብሏል እና በብዙ ማዕረግም እና በብዙ ዜናም በብዙ መጽሔትና በብዙ መጽሐፍም በብዙ ፍሬምም ልክ የተወደሰ ሰው ነው። ነገር ግን ይሄ ሰውዬ አካሄዴን ሊሞግት ፈለገ። ጥሩ ነው፣ ነገር ግን ፍጹም አይሆንም ካልክ እዚህ ጋር ቆማለሁ፣ አላወራህም አልኩት። አይ ትንሽ ደስ ያለኝ እንድታወራኝ እፈልጋለሁ፣ ግን የምናወራው አለ። ማውራቱም አንድ ተስፋ ነው። የምናወራው ግን እውነት ለመናገር ልቀበልህ ሳይሆን ስህተቶችህን እንዳርምህ ነው አለኝ። ወንድሜ እንዴት እንደዚህ እንዳለ ቶሎ ገባኝ። ለምን እንደው ታውቃለህ አልኩት። እሺ አለኝ። አንተን የረበሸህ እስከ ዛሬ የተሰጠኸው ማዕረግ የሰጠህ አካል ነው። የተሰጠኸው ማዕረግና የሰጠህ አካል ለምን አለኝ። ለአንተ ማዕረግ አልነበረም፣ ቅጣት ነበር የምትሰጠው። ለምን? ምን አድርገህ ነው ይህ ማዕረግ የተሰጠ? ማንን ነው የለወጥከው? መጀመሪያ ራስህን ለውጠሃል? መጀመሪያ ተቀጣሪ አይደለም? መጀመሪያ እኮ ራስ ተቀጣሪ እንኳን አይደለም። ራስ ተቀጣሪ ይኸውላችሁ 3 አይነት ሰዎች አሉ አይደል? ተቀጣሪ፣ ራስ ቀጣሪ፣ ቀጣሪ። ቢያንስ ይሄ ሰውዬ የመጀመሪያው ወለል ላይ እኮ ነው ገና ያለው። የማዕረጉ ድርብርብ ለምን እንደው አላውቅም። በተቀጣሪነት ውስጥ አንድ ነገር አለ። ምን? ደረጃ፣ ስታንዳርድ፣ ተስፋ፣ መንገድ። ወዴት? ነገ ራስ ተቀጣሪ ለመሆን። ከዛ በኋላስ ወደ ቀጣሪ ለመሄድ። ከዛ በኋላስ ማዕረጉም ሁሉም ነገር ቢሰጠው አይገርምም። አሁን ተቀጣሪ ላጥላላ አይደለም። ተቀጣሪ ላይ የሆነ ማዕረግ ግን የምጠብቅ ካለህ እውነት አጥላላለሁም ጣላለሁም። ተቀጣሪ ማለት ለመስራት፣ ለማደግ፣ ለማወቅ የተዘጋጀ ጊዜውንም እውቀቱንም ሞራሉንም በሆነ ቀጣሪው ቁጥጥር ስር ያደረገ ማለት ነው። ልንገራችሁ በደንብ አስረግጬ፣ የህግ አዋቂ ሰዎችም አለን ካላችሁ፣ ተቀጣሪ ሰብአዊ መብት እንጂ ዲሞክራሲ መብት የለውም። ሰምታችኋል? ተቀጣሪ ዲሞክራሲ መብት የለውም፣ ሰብአዊ መብት ብቻ ነው ያለው። ዲሞክራሲ መብት ብላችሁ የምታወሩ ሰዎች ካላችሁ በደንብ እንድትሞግቱ ማለት ነው። እዚህ ጋር ለምን በሉኝ። እልል ያለ በቶጌው ጫሌ፣ በጅጅጋ፣ በድሬዳዋ፣ በሁመራ ሙቀት፣ በአስመራ ከተማ ግለት አንገት ድረስ ድብን ያለ ከረባትና ሾልቴክስ ቆዳ ጫማ በካልሲ አድርገህ ባንክ ቤትና ኢንሹራንስ ቤት ህያልክ ከስተመር እንድታገለግል የተገደድከው ዲሞክራሲ መብት ስለሌለ ነው። ሰብአዊ መብት አለ ያልኩህ ቢያንስ አልተገደልክም። ሌላ ልንገርህ፣ ቢያንስ ዲሞክራሲ መብት ምን ጋ ነው ካልክ ልንገርህ፣ እኔ እዚህ ባንክ ቤት ውስጥ መስራት አልፈልግም ካልክ የመውጣት መብት አለ።
እሷ ነች ዲሞክራሲ መብት ሳትሆን ሰብአዊ መብት። ህይወትህን የማትረፍ መብት አለ። ምንን ትተህ ቅጥሩንና ደሞዙን ትተህ ይሄ ባንክ ቤት ስራ ይቅርብኝ እዚህ በረሃ ውስጥ ብለህ እኔ የምፈልገው በነጠላ ጫማ ነው እስኪ በለው ወንድ አንተ እዛ መስሪያ ቤት ከሰራት እስኪ ዲሞክራሲ መብት ይህን ጊዜ ነው። እኔ የምፈልገው በቦዲ ነው እስኪ በል ወንድ አንተ እስኪ ስራና ላይ እዛ እሺ። ከጎንህ እኮ አንዱ የራሱን ቢዝነስ ክሪኤት ያደረገ ሰው በነጠላ ጫማና በቁምጣ ዝም ብሎ ቦዲ አድርጎ እኮ በቃ እየለበለበ እኮ ነው ቢዝነሱ። ሲፈልገው ቀዝቃዛ ይጠጣል፣ ሲፈልገው በየ30 ደቂቃው ወጥቶ ሻወር ይገባል። እስኪ ምሳ ሰዓት ሳይደርስ ወጣ በላት ወንድ ነህ አንተ። እስኪ ከምሳ ሰዓት ሞቋል ብለህ አርፍድ ወንድ። እስኪ ሁልጊዜ ሙቀት ነው እያልክ 11 ሰዓት ተኩል ሳይሞላ 10 ሰዓትም 9 ሰዓትም እስኪ ቦርሳህን ይዘህ ወጣ በላት ወንድ ነህ። አትወጣትም፣ ታስረህ ቁጭ ነው ወንድሜ። ዲሞክራሲ መብት የለም። ሰብአዊ መብትህ ግን እኔ ስራው ይቅርብኝ እንዲህ በቃ እንዲህ መሆን አልፈልግም ካልክ እናመሰግናለን፣ ከረባቱን እናንተን እዚሁ አስቀምጥና በል ውጣ ትባላለህ። እሱ መብትህ ነው። ሰብአዊ መብት ነች እሷ። ህይወትና ያተረፍከው ነው እኮ እያልኩ ያሉት እንዴ ለይ እንጂ። ስለዚህ ይሄ ሰውዬ ገና በመቀጠር ውስጥ ሆኖ ይሄንን እንኳ መብቱን ሳያስጠብቅ ለእሱ ዶክተር ፕሮፌሰር መባል አለበት እንዴ? ዞር በል እባክህ። የለበትም። መሞገት አለብህ እንጂ ጎበዝ። የምታውቀው ሙያማ አትደብቅ። ማለባበስ ከሆነ አሁንም ገበሬው እድሜ ልክ የዝናብና የበሬ ጥገኛ ይሆናል። አሁንም ከተማ የተማሩ ሰዎች የቅጥር ጥገኛ ይሆናሉ። አሁንም የተማረው ወደ አውሮፓ ያልተማረው ወደ አረብ ሀገር ይሄድብናል ካለባበስን። አሁንም የምናለባብስ ከሆነ ማዕረግ ፈልገናል ማለት ነው። አሁንም የምናለባብስ ከሆነ የእኛን ኪስ ብቻ ልናደርብ መጥተናል ማለት ነው። አሁንም የምናለባብስ ከሆነ ዋጋ ከፍለን ትውልድን ሀገርን ለመቀየር አልተዘጋጀንም ማለት ነው። አሁንም የምናለባብስ ከሆነ ወገንና ዘር እየመረጥን ልንመክር ነው ማለት ነው። ግልጽ ሆነ ነው ይችን ሀገር ችግር መቅረፍ ካለብህ። እስከ ዛሬ ሰዎች በሄዱበት አካሄድማ ተሞክሮ ሽፓናት አድርጓል፣ ብሌኑ ለቋል፣ ተጋግጧል፣ ጥርሶ ተበልቷል፣ ለቋል፣ ተበትኗል። የታሰረ የተፈነቀለ የመጣ የወጣ ነገር ማግኘት አልቻልንም ማለት ነው። ስለዚህ እንደዚህ ልክ መናገር አለብህ እንጂ ይሞግት ይምጣ። ሌላኛው አንድ ነገር እንገራቸው። አንዱ ባልደረቤ ሌሊቱን ሁሉ ኤአይን ሳይቀር እየጠየቀ ነው። በተለይ መምህር ደምሳቸው አፍሪካ ውስጥ ቢዝነስ ፕላን የለም ላለው ሊደር በላይ በተለይ ኤአይን ስጠይቀው ይህ እንዳመለካከቱ ሊለያይ ይችላል እንጂ ፈጽሞ አፍሪካ ውስጥ ቢዝነስ ፕላን የለም ካለ ምናልባት ሰውየው ተሳስቷል ማለት ነው ብሎ ሰጠኛለኝ። ደግሜ ልንገራችሁ፣ አፍሪካ ውስጥ ቢዝነስ ፕላን የለም። 100% እኮ ነው የምላቸው። ቢዝነስ ፕላን እና ፕሮፖዛል እቅድና ታርጌትን ለዩ እንጂ። ቢዝነስ ፕላን ማለት ሪሳይክል አጀስትመንት ነው። ልክ ስትማር እንደ አንደኛ ክፍልና እንደ ሃይስኩል አንድ ቦታ ዶክተር ነው የምሆነው፣ ሃይስኩል ስትገባ ፕሮፌሰር። ይህ ማለት የእንትን ይሄ ምንድን ነው ኢንጂነር ነው። ይሄ እኔ መካኒካል ኢንጂነር። ትንሽ ከፍ ስትል ደግሞ አይደለም እኔ ቴክኖሎጂካል መካኒካል ነው የማጠናው። ከፍ ስትል ደግሞ እንደውም ሁሉንም ትቼዋለህ፣ አረብ ሀገር ነው የሚሄደው እንደምትለው አይነት ቢዝነስ ፕላን አለን። አዎ ቢዝነስ ፕላንና ራዕይ ይሻሻላል እንጂ ምን አይልም፣ አይሰረዝም። ግብ፣ እቅድ፣ ፕሮፖዛል፣ ታርጌት ግን ይሰረዛልም፣ ይሻራልም፣ ይቀየራልም። ቢዝነስ ፕላን ይሻሻላል እንጂ አይቀየርም፣ አይፈርስም። ራዕይ አይቀየርም፣ አይፈርስም፣ ይሻሻላል፣ ግን ይዘምናል። ይሄንን በደንብ ላይ ይሄንን ሳትለይ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ብለን ጽፈን ያየኸውን ቢሮአችን ድንግጥ የሚያደርግ ይሄንን ለይተህ ስላላወቅ ነው። የምን ዶክተር የምን ፕሮፌሰር ነው? ጭራሽ እንዲሁም አፍሪካ ውስጥ ያለ ማዕረግ መነጠቅ አለበት ጠቅላላ። ምን ሰራና ነው? ሳትቀይር ነው እንዴ? ሀገር ሳትለውጥ ነው እንዴ? የምን ከየት ያመጣው ልጥፍ ስም ነው? ቢፋቅ ሌላ ቁጥር ነው የሚወጣው። አርቲፊሻል ስያሜ በድፍረት ሳይሆን በእውቀት በደንብ ነው ማወራቸው። ቢዝነስ ፕላን ማለት ቢዝነስ ፕላን ካለ እሱ ከ5 ዓመት በኋላ በየጊዜው አንተ ብትኖርም ባትኖርም ወደ አንተ ካዝና ገንዘብ ያስገባል። ቢዝነስ ፕላን ማለት በየት ጀምረ የቱ ጋር እንደምትጨርስና ወዴት እንደሚሄድ መጨረሻውን የማታውቀው ነገር ግን ምንጊዜም ክፍተት ሊያስገባ የማይችል ቢዝነሶችን ሁሉ አትራክት እያደረገ እየማረከ
በሱ ቁጥጥር ውስጥ እያደረገ ወደ አንተ ካዝና አሳልፎ የሚያመጣ ረቂቅ የሆነ ቀመር ህግ ነው ቢዝነስ ፕላን ማለት። ካላንደር አለን፣ በተለይ ኢትዮጵያ ካላንደር አለን። ይህን አንክድም። ጥርት ያለ ካላንደር በተለይ እነ ዶክተር ረዳስ ያረጋገጡልን። እሺ በካላንደር አንደኛ ነን። እንደነ ኪንጂንግ በአባታችን ቀን አንቆጥርም። ሪል የሆነውን ካላንደር አለን። በካላንደር ጀግኖች ነን። በቢዝነስ ፕላን ግን በታሪክ የለም ኢትዮጵያ ውስጥ። አሁን እነዚህን ሀገሮች ብዙ ጊዜ ጠርቻቸው አውቃለሁ። ተሞክረው ነበረ። እነ ግብፅ፣ ሞሮኮ፣ ደቡብ አፍሪካ፣ ናይጄሪያ አካባቢ ላይ፣ ሊቢያ አካባቢ ላይ ጋዳፊ ሲሞት የሚሞት ቢዝነስ ፕላን ነው ወይስ ፕሮጀክት ነው? የታለ ቢዝነስ ፕላን እኮ ማለት የተፈጥሮና የሰው ሰራሽ አደጋ ሊቆጣጠር የሚችል ነው እኮ ብያለሁ። የለም ገና ተምረን አይተን አንብበን ሐሳቡን አንሸራሽረን የምናገኘው ገና ብዙ ጉድ አለን። እያንዳንዱ እውነታ ያላት ጥርት እያለች። አሁንም የምደግምላቸው አንድ ጋር እንበለው፣ ውሸት ነው አሉ ግን እንበለው። ኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ መትረፍረፍ የባህል ጨዋታ ያክል ቀላል ነው። ውሸት አይደለም፣ እውነት ነው። ቤታችሁ ሂዱና ሰሌዳ አስቀምጡ። በየቀን 365ቱንም ቀን ኢትዮጵያ ውስጥ ሰርቶ መለወጥ አንድ ቀንም እንዳታቋርጡ። የባህል ጨዋታ ያክል ቀላል ነው እያላችሁ ጻፉ። ታዲያ እኔ ከበደኝ ምኑ ጋር ነው የሚል ሚሴጅ አንድ ቀን ይመጣልሃል እና መልሱ ከሚሊዮነሮች መንገድ ከበላይ ሚዲያ ይደርሳል። የዛን ቀን ወደ ትክክለኛው መስመር ትገባለህ። የምርም ይሄ ቪዲዮ ለመረጃ ነው። እሺ ኢትዮጵያ ከኢሮፕ ስታንዳርድ በላይ በኢኮኖሚና በአመለካከት የበለጸገች ሀገርና ጭንቅላት ኢኮኖሚ ካላተረፍን ናቁኝ ነው የምላቸው። ይህንን ቪዲዮ ሲያይ አንዳንዱ ይገባና ከጉግል ከዛ ውስጥ ላጥ ያደረግና የሆነ ነገር ይለጥፋል። $1 እና 1 ብር እኩል እናደርጋለን ተብለን ነበር። ይሄ ደግሞ የእንትና ምናምን ወይ አንዱን ፓርቲ ወይ አንዱን መንግስት ወይ አንዱን ምሁር ነው ባይ ቃላት ይመዝና ከዛች ጋር ያገናኛል። ይቺማ የእነንትና ጠንቋት መሆን አለባት። ይቺ የእነንትና ተልእኮ እንዳትሆን። እኔ የሚገርመኝ ሰው ማለት ነው እና ሰርተን እንለወጥ ከተባለ ለምንድን ነው ከእነንትና ከነሰንበዲ ጋር የሚያገናኘው እንዴ? ለምንድን ነው የሚያገናኘው? የላቸው አንዳንዱ በግልጽ ያደጋችሁበትን አሳይን ካላችሁ ከመንግስት ጋር ሪሌሽን አለው ማለት ነው። ይሄ ተገቢ ግብር እንድንከፍል ተፈልጎ ነው ይላል። እኛ ተገቢ እድገቱን ለማየት ነው። ተገቢ እድገትህን ለማየት ነው። ደግሞ 1 ሚሊዮን አግኝተህ 100 ሺህ ብር ብከፈል ብርቅ ነው እንዴ? እንዳትሆን ነው። እኛ ግን እሱ አይደለም የሚያስቸግረን። እሱ እኛ ሀገር መሪ አይደለንም። እኛ ኢኮኖሚ ግንባታ ነው እየሰራን ያለ ነው። እንደ ፖሊሲው ሂድ እዛ ህጉን እያከበር ሰዎች መመዝገብና ሚሴጅ መላክ ለምን አስፈለገ የሚልም ሰው አለ። ሚሴጅ ካላክ አቴንዳንስ ካልሞላ የደረስክበትን ካላሳወቅ እንዴት አድርገን እንፈትሽ? እንዴት ድክመትን እንዴት እናድርገን እንንከባከብ? እንዴት አድርገን ሚሊዮነር እናድርግ? እንዴት ሚሊዮነር ዳታችን በምን ታዲያ እናረጋግጥ? 1.5 ሚሊዮን ሰዎች ሚሊዮነር ማድረግ ነው ብለናል። እንግዲህ ፈርዶባቸዋል። ምን ይደረግ? እስኪ ከ1.5 ሚሊዮን ውስጥ እኔ ያለሁ የሚል ሰው ሌላ ልንገራቸው። ችግር የለም ሚሊዮነር እንሆንና እሱ ገንዘቡን የሚቀንሰው የማይቀንሰውንም ሰው በኋላ እናወራለን። ብቻ ሚሊዮነር ነው። ሚሊዮነር ስላቸው የገንዘብ ሚሊዮነር ብቻ አይደለም። ሚሊየንስ ገንዘብን ትራንዛክት ሪሳይክል ማድረግ ነው በቃ። ስለዚህ የትኛውን ቦታ ለመንቀሳቀስ ብሰራም ባሰራም የማይቋረጥ ገቢ ሚሊየንስ ገቢ በየወርና በየቀን ወደ ካዝና እንዲገባ ማድረግ መጀመሪያ ግዴታ ነው። እሱን ደግሞ በነፃ እናሳያለን። በራሳችን ገንዘብ፣ በራሳችን ወጪ፣ በራሳችን ጊዜ፣ በራሳችን ሞራል እናንተ ያለምንም ርኅራኄ እኛን ጠይቁ። በቴሌቪዥን ቤታችሁ አለን፣ በእጅ ስልካችሁ እጃችሁ ላይ አለን። እንደገና እዚህ አዳራሽ ላይ በነፃ የሻይ ቡና የውሃ ሳትከፍሉ መክፈል አቅቷችሁ ሳይሆን እኛ አንድም ጥቅም ከእናንተ አለመፈለጋችሁን አውቃችሁ አለመፈለጋችንን አውቃችሁ ግልጽ ብሎላችሁ ለእናንተ አስበን መሆኑን አውቃችሁና አረጋግጣችሁ የሀገራዊ ስሜት። በነገራችን ላይ አንዱ ሰውዬ እንዲህ አለ፣ ሚሊዮነር ስለምታደርገኝ አይደለም መቶ በላይ እኔ ያስደሰትከኝ እውነት ልናገር አለ። በነገራችን ላይ በ100 ሺህ ጀምሮ 1 ሚሊዮን ያደረሰ ሰው ነው። ደስ ይላል፣ አጨብጭቡለት። ግን ደስ ያለ ንግግር ልንገራችሁ፣ ሚሊዮነር ስላረከኝና ወደፊት ቢሊዮነር ስለምታደርገኝ አይደለም ምን ያንተን ማደንቀው አለ። ኋላ አሳልኩት። እንደዚህ አይነት ሰው እዚች ሀገር ላይ ይመጣል ብዬ አስቤ አላውቅም ነበረ። ተስፋ እንዲኖረኝ
ከሰው ልጆች ከእግዚአብሔር ከኢትዮጵያ ውስጥ ቅንና ደግ ለሀገራቸው ተቆርቋሪና እውነታ አቋም ያላቸው ሰዎች እንደሚመጡ እንዳስብና ከዚህ በኋላ ሰውን እንድመረምር እንድቀርብና እንድፈትሽና እንዳግዘው እንድረዳው እና እንደሚረዳኝ አደረከኝ። እሱ ተስፋ ጭንቅላቴ ጸዳ አለ። አሁንም እውነት እኮ ነው። ገንዘቡ አይደለም ማለት ገንዘቡ አይደለም። በአጋጣሚ ብዙ ሰዎች በገንዘብ ሰክሰስፉል ሆነው እናውቃለን። ሰክሰስፉል ባይሆኑ እኔ የገረመኝ ግን እንዲህ አይነት ዜጋ አለን። የምር በአሁኑ ሰዓት አበቃለት በተባለ በዚህ ክፉ ዘመን በዛ አጭበርባሪ በበዛበት በዚህ እኔ ወንበሩን ካልያዝኩት እኔ ስልጣኑን ካልያዝኩት እኔ ሀብቱን ካልያዝኩት እኔ ሰነዱን ካልያዝኩት እኔ ካልቦጨኩት ሰይጣንም ቢሆን አመልካለሁ ለገንዘብ ሰይጣንም ቢሆን አመልካለሁ ለስልጣን ማንንም ቢሆን እበላለሁ በእንትን ለመጣ በሚባልበት ጊዜ የምር እኔ ያክል ገቢ ይችላልኝ ነው አብረን ይበቃናል የኔን ስራ ይነስሩ ነው አብረን እንደግ እያለ እንደዚህ አይነት ለሀገር የሚቆረቆር ሰው መኖሩ ሲገባኝ አለ። አሁን ተስፋ ዘራው። ሲቀጥልም እኮ ብዙ ዳታ አገኘዋለሁ ተምሬዋለሁ እኮ እንዴት ረሳሁት። የዓለም እኮ 99.9% ውሃ ማን ነው? የዓለም 1% ብቻ ነው እኮ ዓለም ላይ ያለው ውሃ የሚጠጣው። እንዴት እንደረሳሁት እንጃ። እውነትም ኢትዮጵያ ውስጥ 99% ውሃ ይጠጣል ስትለኝ ኢትዮጵያ ውስጥ እውነትም ሳጠና እንደውም የማይጠጣ ውሃ እስካሁን አልገጠመኝም። ሁሉም ይጠጣል። እንዲህ ቀለ ከሚገርም ነው። በዓለም ወንዝም ዝናብም የሌላ ሳዑዲ ለኛ እርሻ ምርት ትልካለች ካልክ ጀምሮ ሰርች እያረኩ ነበር ደረስኩበት ብሎ ፎቶ አንስቶ አረበኛ ተጻፈበት ሜድ ኢን ቻይና የሚል ጁስ ጠርሙስ ላከልኝ። አረ እውነትም ለካ ሞተናል አለ። እዚህ በቀንድ ከብት አንደኛ ተብለን ግን የቀንድ ሰው ብዛት ብትል ይሻል ነበር የሚለው አስቀይሞኝ ሳለ አለ ገብቼ ሳጣራ ግን እውነትም አንከር ለካ ከአውሮፓ ነው የሚመጣው አለ። አየው እኛ ሀገር ላይ አንከርም ታንከርም ተሰቅሏል። ምንም አናቀውም ጥቅሙንም ጉዳቱንም። እውነትም የየመን ወተት ታሽጎ እንደሚገባ ሂዱን አጣው አለ። ሳናጣራ እንድም የምናወራው ነገር የለም። የምንበላው 90% ሩዝ ከፓኪስታንና ከህንድ ነው የሚገባው። 1.4 ቢሊዮን ህዝብ ቀልባ ፍርፋሪ ላንተ የምትሰጥ ህንድ። ይሄንንም አየሁ አለ። እስኪ እንደዚሁ ግቡና ይኸውላችሁ አቤት 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 ምክርና በለሳጭ ቀላል አይ እንዳፍማ ቢሆን ከምትሉ ሌላው ምንድነው ያለው? ጎበዝ ምንድነው የምትሰሩት? በተለይ ባለስልጣኖች ሲቪል ለብሳችሁ ሚሊተሪዎች በፊቱ ቁጭ ብላችሁ እየከፈላችሁ ራሱ የበላይ የሚባል ሰውዬ ሲሰድባችሁ ምንድነው የምትሰሩት? ቢያንስ አታስሩትም እንዴ? ግን እየከፈላችሁ ነው። አያችሁ አለማወቁን። እየከፈላችሁ የምትሰደቡት አለ። እየከፈላችሁ ነው እንዴ ተሰደባችሁ? በእርግጥ መሳደብ ጥሩ ባይሆንም እኔ ግን እሳደባለሁ፣ ወደፊት እሳደባለሁ። እኔ የምሳደበው እንድታስተካክሉ ነው። አልደባደብም እንጂ በደንብ ነው የምሳደበው። ነገር ግን እንድታስተካክሉ እንጂ ቆንጆ ገቢ እንድከፍሉ አይደለም። ሲጀመር እኔ ክፈለኝ አላልኩም፣ ከፋይ እንጂ ተከፋይ አይደለሁም። ከፋይ ነኝ እንጂ ማለት ነው። ለማንኛውም ሁላችሁም እያዳመጥኩት አልተመዘገብክም ያላችሁ ሰዎች 0910 80 80 19 0910 80 80 19 ኤምቲ ብቻ ብላችሁ ተመዝገቡ። የሪዲም ዘ ጄኔሬሽን ኮንታክትና የኢትዮ ምክንያታዊ ወጣቶች አባል የሆናችሁ በመላ ኢትዮጵያ ውስጥ ያላችሁ ደግሞ ኤምቲ አር ብላችሁ ተመዝገቡ። በየሳምንቱ አቴንዳንስ የምትሞሉ ሰዎች ኤምቲ ብላችሁ ከተመዘገባችሁ በኋላ በየሳምንቱ ስልጠናውን 2 ሰዓት ተከታተሉ። አንድ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት። እሱን ካጣችሁት በላይ ሚዲያ በማለት ሞባይላችሁ ላይ ገብታችሁ በላይ ሚዲያ ብላችሁ በየሳምንቱ የሚለቀቀውን ቪዲዮ በደንብ እና 2 ሰዓት ሙሉ ስልጠናውን ተከታተላችሁ ተጨርሱ። ኤምቲ ብላችሁ በተመዘገባችሁበት በዛው በ0910808019 የሚለው ስልክ ላይ ኤቲ ብላችሁ አቴንዳንስ ሙሉ። አሁን መሰልጠናችሁን ያሳያል። የሪዲም ዘ ጄኔሬሽን ወይም ደግሞ ኢትዮ ምክንያታዊ ወጣት አባል የሆናችሁ ደግሞ ኤቲአር የሚል አቴንዳንስ በየሳምንት ሙሉ። ኢንፎርሜሽን ላኩ ብለናል። ስም፣ እድሜ፣ ጾታ ከላካችሁ በኋላ እዛው ላይ የስራው አይነት፣ መነሻ ካፒታል፣ አድራሻ ላኩ። አያገባም። ሪል ስቴት ብለህ መነሻ ካፒታል 1000 ማለት ይቻላል። በውሻ ቤት እናስጀምራለን፣ በጥበቃ ቤት ትቀጥላለህ፣ በሰርቪስ ታደርጋለህ። ሪል ስቴት እንዴት እንደምገባ እንነግርሃለን። በ100 ብር ሱፐርማርኬት ብለህ ስራ ሱፐርማርኬት ያለ ካፒታል 100 ብር፣ አድራሻ አዲስ አበባ፣ ሐዋሳ ወይ ጎንደር ወይ መቀሌ ማለት ትችላለህ።
ከዛ በ100 ብር ምን አይነት ነገር ጀምረው ወደ ሱፐርማርኬት ማድረግ እንደምትችል እኛ እናሳያለን። አንተ ምን አገባህ? ምን አለኝና ነው? በስንት ብር ነው? እንዴት ብዬ ነው እኔ ካፒታል ላክ የሚለኝ? ምን ካፒታል አለኝ አትበል። 100 ብር ከሌለ እኛ እንሰጣለን፣ ደውልልን። ሌላው ስትመዘገቡም ሆነ አቴንዳንስ ስትሞሉ በሳፋሪኮም ለጊዜው ኢንቴግሬሽን ከሳፋሪኮም ጋር አልፈጸምንም። አሁን ፓርትነራችን ኢትዮ ቴሌኮም ነው። በኢትዮ ቴሌኮም የተመዘገበ ስልክ ብቻ ነው ወደ ዳታችን አገልግሎት እየሰጠ ያለው። ሚሴጁ ለሶሻል ሚዲያ በማንኛውም ጥቅል ገዝታችሁ ማዳመጥ መከታተል መብታችሁ ነው። ነገር ግን አሁን በሳፋሪኮም እየተመዘገባችሁ ያላችሁ ሰዎች ለሌላ መገልገያ ትችላላችሁ። እኛ ጋር ለዚች ለዳታዋ ኢንፎርሜሽን ለመላኪያ ግን እሱን ኮንታክት አላደረግንም። ሂስትሪያችሁ ሊመጣልን አይችልም፣ መልስም አይደርሳችሁም። ስለዚህ በሳፋሪኮም የምትገለገሉ ሰዎች ኢትዮ ቴሌኮም ሲም እየገዛችሁ ወደ ኢትዮ ቴሌኮም ሲም አዙሩ። ከዛም ጋር ግንኙነት እስከሚኖረን ድረስ ማለት ነው። ግልጽ ነው አይደለ? በሳፋሪኮም አትምሉ። ውጭ ሀገር ላላችሁ በኢትዮ ቴሌኮም ሲም በዚህ ኮድ መገልገል የማትችሉ ሶሻል ሚዲያ ላይ መመዝገብም አቴንዳንስ መሙላትም ኢንፎርሜሽን መላክም የደረሳችሁበትንም የምታሳኩበት መረጃ በሶሻል ሚዲያችን ባገኛችሁት ሁሉ ኮዳችሁን አስቀድማችሁና ያላችሁበትን አገር በመጥቀስ አገር ውስጥ ያላችሁ ሰዎች ግን በኢትዮ ቴሌኮም ሲም ብቻ በሲም ትመዘገባላችሁ። በሲማችሁ አቴንዳንስ ትሞላላችሁ። በሲማችሁ ኢንፎርሜሽን በሚሴጅ ትልካላችሁ። አሁንም በሚሴጅ በየወር የደረሳችሁበትን ታሳውቃላችሁ። ይሄንን ነው። ላልገባችሁ ነገር ጥያቄ ከሆነ ግን ጥያቄ ማብራሪያ፣ እንዴት በ100 ብር ሚሊዮነር፣ እንዴት ከ5 ዓመት በኋላ በሰራም ባልሰራም፣ እንዴት በ2 ዓመት ሚሊዮነር፣ እንዴት የግብይት ትስስር እንዴት አድርጎ እንደዚህ ሊሆን ይችላል? በምን አይነት መንገድ ይታመናል? እናንተ ታዲያ ትርፋችሁ ምንድን ነው? ይሄንን ፋይናንስ ከየት እያመጣችሁ ነው የምትደጉሙት? ስለምንፈልጋችሁ ነው? ምንም ጥቅም ከሌለ እንደዚህ የምትጮሁት ምንድን ነው? ማረጋገጫችሁ እኛ ሚሊዮነር ስለመሆናችን? ይሄ የምትናገረው ነገር ሁሉ ማስረጃው ምንድን ነው? የምርን እንዴት ሚሊዮነር ልሆን ይችላለሁ? አንተ እንደምታወራው ቀላል ነው ወይ? እንደዚህስ አይነት ተግሳጽ እርግጠኛ ሆነህ ነው ወይ? አንተ አሳክተዋለህ? ኖርሃለህ? የት ነህ? በአካል አገኛለሁ? የፈለጋችሁትን ጥያቄ ለመጠየቅ ግን ሁሉንም ሶሻል ሚዲያ መጠቀም ይቻላል። አንድ ሌላ ዘወትር እሁድ ከቀኑ 7 ሰዓት እስከ 9 ሰዓት በሚሰጠው ስልጠና አዲስ አበባ ሴሚሲ ሚካኤል ጎን የኢትዮጵያ ኢኮኖሚክሶች ባለሙያ አንደኛ ፎቅ ላይ የሚገኘው አዳራሽ ላይ በአካል መጥቶ መስቀለኛ ጥያቄ መጠየቅ ይቻላል። ይሄም ካልተመቻችሁ ደግሞ ዘወትር ሮብ በሚስጥር ብቻዬን ከሚዲያ ፊት ያልሆነ ልዩ ጥያቄ አለኝ በላይን የምጠይቀው ካላችሁ ደግሞ ዘወትር ሮብ አዲስ አበባ ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ ከ2 ሰዓት ተኩል ጀምሮ እስከ ቀኑ 10 ሰዓት ድረስ መጥቶ ዋን ቱ ዋን ለየብቻ እየገቡ የቢሮ እኔን መጠየቅ፣ ማፋጠጥ፣ አብራራልኝ ማለት ይቻላል። ገበሬውን አትሳደብ። አንተ ከምታሞግሰው እኔ ሰድቤው ባለሀብት ባደርገውና መላ ብፈጥርለት ይቻላል። አሁንም በበሬ ማረስም በቅርብ ጊዜ ማስቆም አለብን። የዝናብ ጥገኝነትን ማስወጣት አለብን። ቶሎ ቶሎ በመስኖ በከርሰ ምድሯ በሐይቅ በመጥለፍ በተለያዩ ነገር ምጥር ዘርን በመጠቀም የከብት መኖችን በማቀነባበር እንደ ገጠር እኮ ሌግዠሪ የለም። ይኸውላችሁ ምን ይደረግ መሰላችሁ? በትንሽዬ ቦታ ላይ በአንድ ፊት አገዳ፣ በአንድ ፊት ፓፓያ፣ በአንድ ፊት የሆነ ነገር ያደርጋሉ። አገዳው ለሰው ይሸጣል። ገለባው ለከብቶች ይሆናል። ፓፓያው እንደ ጉድ በየሳምንት ይለቀማል። 3 ዓመት ሙሉ የማይቋረጥ ዶላር ማተም በለው። በፈልግ ኤክስፖርት በፈልግ ሀገር ውስጥ ይመረታል። እንደ ጉድ ይሄዳል። በየሳምንቱ ምርጥ መድኃኒት ይረጫል። ማዳበሪያ ይሰጠዋል። ይኮተኮታል። ውሃ ይጠጣል። በየሳምንቱ ትለቅማለ። በቃ ዳር ቁጭ ብለህ እያፏጨ ሬዲዮን እያዳመጠ በውስን መሬት ላይ ቢሊዮነር መሆን እኮ ነው። ምንም አያስፈልገውም እኮ። የተለያየ ምርቶችን የመኖ ማቀነባበሪያ ትፈጫለህ፣ ለእንስሳዎቹ ትሰጣለህ። እንስሳዎቹ ደግሞ የወተትና የስጋ ምርትን እንደ ጉድ ለአካባቢው ሆነ ኤክስፖርት ማድረግ ትችላለህ። ፕሮሰስ አድርገህ አሽገህ መላክም መሰጥም ማከፋፈልም ትችላለህ። የከብቶቹ ውጋጅ አዛባ ደግሞ ፕሮሰስ ይደረግና ወደ ኮምፓውንድ ተቀይሮ ራሱ እዛው መሬት ላይ ማዳበሪያ ትዘራለህ። ማዳበሪያ መግዛትም አያስፈልግም። ማሩም ቅቤውም እሸቱም ፍሬውም ሁሉም አንተ ጋር ማድረግ ይቻላል። አሁን ያየነው አርሶ አደር ግን እንደዚህ አይደለም የሚያደርገው። ላሞቹ አንድ ጣሳ ወተት አይወጣቸውም። ገለባ ሊለምን ወደ ሆነ ቦታ ይሄዳል። ዘይት ሲጨምር በአየር ላይ ጠበቃ ብዬሻለሁ ነው የሚለው አጣላውን ይዞ ሚስቱን። ምንም የለውም፣ ሰቀቀናም ነው። የራሱ ቅባት እህል አምርቶ እንደ ጎርፍ ዘይትን መጠቀም እየቻለ ጮማ በየቀን መቁረጥ እየቻለ ለዓመት በዓል ብቻ ሲመጣ ስጋ የሚበላና በሬው ገደል ሲገባበት ስጋ የሚበላ አርሶ አደር እኮ ነው አሁን ያለን።
ወተት ብርቁ የሆነ የሚወደው ዘመድ ብቻ ሲመጣ ጠብ አድርጎ አረ ጨምር የሚል አርሶ አደር እኮ ነው ያለን። በሰቀቀን የሚኖር እኮ ነው። ረሀብተኛ እኮ ነው። አንድ ዓመት ድርቅ ሲመጣ በስንዴ እርዳታ በዘይት እርዳታ የሚኖር አርሶ አደር እኮ ነው ያለን እኮ ነው የምልህ። ይህን ራቡን ደብቀህ አንተ ብታሞግሰው ጠቀምከው። 24 ዓመት ያሳደገውን ወጣት ወደ ውጭ እየላከ ዶላርና ሪያል የሚጠብቅ አርሶ አደር እኮ ነው ያለን። እንደዛ እኮ ነው ያለን እንዴ። እስኪ አግሮ ኢንዱስትሪ ብላችሁ ኢንተርናሽናል ላይ ሰርች አድርጉ እስኪ። ከ1 ሄክታር መሬት ላይ እኛ ሀገር አንድ ወረዳ የሚመረተውን እነሱ ከ1 ሄክታር መሬት ላይ ያመርታሉ። በቃ በገፍ ነው የሚመረተው። በቃ እንደፈለገህ ነው። ብዙ የሰው ኃይል አያስፈልግም። ፕሮሰስ ይደረጋል። ለቸገረ ቀን ይቀመጣል። በቃ ይከማቻል። ብዙ እድል ይሰጣል። እና እኔ ለጠቅመው እንጂ የሰደብኩት ጠልቼው አይደለም። እንዲያድግ ነው፣ እንዲለወጥ ነው፣ እንዲሳካለት ነው፣ ሰክሰስፉል እንዲሆን ነው። የሚወደው ልጁ ካጠገቡ ተነጥሎ እንዳይሄድብን ነው። የሚወዳት ልጁ ሄዳ የአረብ ሀገር ሽንት ቤት ስታጸዳ እንዳትኖርበት ነው። ባህር እንዳይቀጥፍበት፣ ሊቢያ እንዳይደበደብበት ነው። ጦር ሜዳ ሄዶ እንዳይሞትበት ነው። ልመና እንዳይገባ ነው። ሲታመም ማሳከሚያ እንዳያጣ ነው። የራሱ መብራት፣ የራሱ ውሃ፣ የራሱ መስመር፣ የራሱ ከተማ፣ የራሱ ሎጂስቲክ፣ የራሱ ምርት፣ የራሱ ትራክተር፣ የራሱ ኮምፓይነር፣ የራሱ ኦፕሬተር እንዲኖረው ነው እኔ እየነገርኩት ያለሁት። አልተጠቀምክበትም፣ ጭንቅላትን ተጠቀም፣ በጉልበት ብቻ አይሆንም ነው እያልኩ ያለሁት እንጂ አንተ ከምታሽሞነሞነው እኔ የምሰድበው ልቅስ ጠቃሚው ነኝ። ስለማንኛውም ግን ከተለያየ ቦታ ላይ በተለያየ ድረገጻችን ጥያቄ ጠየቁ ሰዎች አንድ ሰብሰብ አድርጎ ጥያቄያቸውን እዚህ ጋር ይዘው ይመጣል። ጥያቄውን የያዘ ሰው ወደ መድረክ ላኩልኝ። ጥያቄዋን ወደ መድረክ ላክልኝ ወይም ላኩልኝ። ሸፕ ሸፕ ቻ ሸፕ ቻ ሸፕ ተደስ ጥያቄ ቁጥር 1 አቶ በላይ ስራ ለመስራት በእጅ የያዝነው ካፒታልና ለመስሪያ ቤት የኪራይ አይመጣጠንም። ለምሳሌ ካፒታሌ 1000 ብር ቢሆን የቤት ኪራይ በትንሹ 5000 ነው። ምን ትመክረኛለህ? ለምን 5000 ይሆናል? ማነው 5000 ያደረገው ኪራውን? ኪራው 1000 ይሆና 1000 ነው ካፒታሌ፣ ኪራው 1000 ነው። በ1000 አለቀ ካለ ኪራው 100 ብር ይሆና። በ100 ብር ኪራይ የለም ካለ አይኑራ ኪራይ አይኑር። በቃ ኪራይ በሌለበት ስራ ኪራይ በሌለበት ስራ ነው የምልህ። ይሄን ጊዜ አንዱ ማምረቻ ጋር ተጠግተህ እንዳሰራ አንተ እንኳን የጣልከውን ተረፈ ምርት የማታጸዳ ሰነፍ ስለሆንክ ሁሉም ሰው ክፉና ጨካኝ አድርገህ ስላየህ ስንፍናና ክፋትህን ስለምታውቃት ወደ ሌላ ሰዎች ጋር ጠጋ ብለህ በቀላሉ አቅም እስከሚኖርህ ለመስራት አመልህ አስቸጋሪ ስለሆነ ለዛ ይሆናል እንጂ እንዴት ልከራይ ያልከኝ መንገዱን ዝግ ልታደርግ የሞከርከው ለዛ ይሆናል እንጂ ወንድሜ ስለጠየቅከኝ መሳደቢ አይደለም። እውነቱን ልንገርህ ብዬ ነው። በቃ ወይ ከካፒታልህ በታች ኪራይ ይፈልግ ወይ በነፃ የሚሰጡህን ሰዎች አገልግሉ። 1000 ብር ይዘህ ማቅራራት ይቻላል እንዴ? እና ታዲያ ምን ችግር አለው? እኔ ደጁን አጸዳለሁ፣ አሳምራለሁ፣ አንተ ሌለህበት ጠባቂ እሆናለሁ እና እዚህ ጋር የራሴን አገልግሎት ልጀምርና አቅም ሲኖረኝ እወጣለሁ። እስከዛ እኔ በጉልበቴና በእውቀቴ እያገዝኩ እዚህ ጋር ትንሽ ሰፖርት አድርገኝ ብትሉት የሆነ አካል ይከለክላል? አይከለክልም። እኔ ልንገራችሁ ያለን 1000 ብር ነው፣ ትቢታችን 1 ሚሊዮን ነው። ችግሩ ያ ነው። አሁን ወንድሜ ምንም እንዳትከራይ ከሌላ ሰው ጋር ተጠግተህ የራስህን ስራ ግን ባለ አቅምና ጉልበት አግዛቸው ሰዎች። ቀጥይ። እሺ፣ ጥያቄ ቁጥር 2 ጤና ይስጥልኝ አቶ በላይ ስልጠናውን እየተከታተልኩ ቆይቻለሁ። አሁን በ10,000 ብር ሸቀጣ ሸቀጥ መንገድ ላይ ልጀምር ነው። አንተስ ምን ትለኛለህ? በል ደግሞ ዝጋዋ መንገዱን። እንደውም ጠቦን መተላለፊያ ያተናል። ይህን ድርግም አድርግና ደግሞ አንተ ከዛ ደንቦች ወረሱኝ፣ እዚህ ሀገር ነው ሰርቶ መለወጥ ይቻላል፣ የባህል ጨዋታ ነው ያልከው ብትለኝ አንተማ የባህል ኪሳራ ነው ያንተ ነው የምልህ። መንገድ ላይ ለምንድን ነው የምትሰራው? አይመጥንህም። በቤት ውስጥ ስራ፣ ጽድት ያለ ሱቅ ውስጥ። ሱቅ ለመከራየት ያንሰኛል ካልክ ርካሽ የሆነበት ቦታ ላይ ወደ ውስጥ ግባ። ወደ ውስጥ ከሌለ ገጠር ውስጥ ሂድ። አይ ገጠር ውስጥ እኔ አልፈልግም ካልክ እንግዲያው በቃ ሸቀጣ ሸቀጥን ተወውና በቀላል ትንሽ ነገር ሊጀመር የሚችል ነገር ጀምር። ብቻ ጀምር። ሳይጀምሩ መተው አይቻልም፣ ግን ጀምር። ስለዚህ አባቴ ወይ ቅናሽ ቦታ ፈልግ፣ መንገድ ላይ እንዳሰራ ወይ ወደ ውስጥ ደንበኛ የለም ካልክ ደመኞች ናቸውን የስልክ ላይ ያሰፈርካቸውና ለወሬ የምታከብራቸው ሰዎች እነሱ ሁሉ አገልግሎትን እንዲጠቀሙ አድርጋ።
እንደፈለክ እያደረገ ማለት ነው። እሺ ስለዚህ እዛው መፍትሄ ፈልግ፣ መፍትሄ አለው። መንገድ ላይ ግን አደራ እንዳሸጥ። መንገድ ላይ ከምሸጥ እንደው ተራስህ አድርገው ለመታቃቸው ሰዎች ሁሉ እየደወልህና ግቢ ለተከራዩ ሰዎች ብሸጥ ይሻልሃል። ቀስ እያልክ እያደግህ ስትመጣ ትንሽ ቤት ውስጥ ከዛ ትገባለህ። እሺ ቀጥይ። ጥያቄ ቁጥር 3 እኔ ካርድ ፕሪንት አድርጌ ነው እየተንቀሳቀስኩ የማስረክበው። ጥያቄ በቀን አንድ ደንበኛና አንድ ዕቃ መጨመር አለበት የሚል ህግ አለ። እኔ እንዴት ተግባራዊ ማድረግ እችላለሁ? ተግባራዊ ማድረግ ነው። እንዴት ለሚለው ነገር እያዞርክ የምትሰጠው ካርድ ለማን ነው? ለሰው። እስከ ዛሬ ለምታስረክባቸው ሰዎች ብቻ አስረክበ ወደ ቤት ለመለስ ትላለህ። ከዚህኛው ሱቅ እዛኛው ሱቅ እስከምትሄድ ሌሎችን አታናግርም እንዴ? ደግሞ ራሳቸው ቀጥታ የሚሞሉ ሰዎችንስ እንዴት መፍጠር ያቅታል? በቀን አንድ ጊዜ እንደው በ35 ሳንቲም የሚሆን በ80 ሳንቲም ባላቅም ቢያንስ እንኳ አንድ ጊዜ ጥቅል ገዝቶ ፎርዋርድ ቢያደርግ ለብዙዎቹ ሰዎች ሚሴጅ ካርድ ሲፈልጋችሁ ሃሎ በሉኝ፣ ጠቅ 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 ነው የማደርግላችሁ ባላችሁበት ቦታ የተከበራችሁ ሰዎች የመሳሰሉ ነገሮችን ማለት እንኳን አይደለም። እዚህ ጋር ለራሱ እኮ እታች ፕሮግራም እያደረገ ብዙ ሰው ካርድ ገዝቶ ቢኖ ብሎ እኮ ሲበዳደሩ እያየሁ ነው። ለነሱ ሰዎች አንድ ጊዜ ደንበኛ ያደረጋቸው ማለት እኮ ቻው በቃ። እኔ የዛሬ 2 ዓመት ነው 3 ዓመት ደንበኛ ያደረገኝ ሱቅ አሁን ድረስ የጥቅል ለመገዛው ከሷ ነው። ቴሌብር እጄ ላይ እንኳን እያለ እሷ ስለምትመቸኝ ወደ እሷ ነው አሎ አሁን ላኪልኝ እምለው ማለት ነው። እንደዛ በየቀን አንዳንድ ተጠቃሚ ሰዎችንም ድርጅቶችንም ግለሰቦችንም ማፍራት ቀላል ነው። ኧረ ተውት ይሄን ጊዜ ሰውዬ እዛ ተከራዮቹ ግቢና ጎረቤቶቹ የሥራ ባልደረቦቹና ሃይማኖት ጓደኞቹ ጋር እንኳን ማለት ነው ይሄንን ችግር ተናግሮ ደንበኛ እንዲሆኑት ፑሽ አላደረጋቸውም። እንደው መኑኝ እዛው እነሱ ቤት ፊት ለፊት እንኳን ያለው ሱቅ 2 ቀን ነገረው እኔ ያለኝ እኮ ደንበኛ አልኩ አለው ጠፋ። በየቀን እንኳን እሱን ፎሎ አድርገሃል ወይ ራስን ጠይቅ። ግን ትችላለህ። እሺ ጥያቄ ቁጥር 4 እኔ ሰው ቤት ነው የምሰራው። አሁን ለመውጣት ፈልጌ ያለኝ 15,000 ብር ብቻ ነው። በዚህ ብር ምን ልጀምር? ባለ ሀብት ነሻ ወይም ነህ አባቴ እና 15,000 ብቻ። ከዚህ በላይ ታዲያ ምን ልትሸከም ነው? በልተሎ በል ጀምር። ምንድነው ለመሆኑ ሰው ቤት ሴት ሆኚ ምን እየሰራሽ ይሆን? ያንን ሙያ ይዘሽ ውጭና እናቴ ንቀት ውጭ ላይ ችግሩ አንዱ ሲደውል ታስረክቢዋለሽ። እኔ በእኔ አካውንት ይቀመጥ 2 የሲስምሽ ዋት ሆኝና ውሰደው በቃ ችግር የለውም ሲፈልግ የኔ ማለት ያንተ ነው። ሰውየው እኮ 16ኛ ሆነች እኮ እሷ። የለም እኮ ብዙዎችን አጨልሏል። እንደዛ አይነት ከሆነ አገኘለሽ ነው። አንዳንዶቹ ሰዎች እኔ እንጃ የቤት ልጅ ሳይሆን እንደ ቤት መኪና በቃ ማንም ነው የሚነዳቸው እንደወጡ። እንደዛ ትሆኑ ጠንቃቃ ጎበዝ። መጀመሪያ ስራ ከመልቀቅህ ወይም ከመልቀቅሽ በፊት የእኛን ስልጠና በደንብ አዳምጦ ተከታትሎ መጀመሪያ እኔ ብዙ ጊዜ ምንድነው የምለው የያዛችሁትን ነገር ሳለቁ የእኛ ስልጠና በደንብ ይግባችሁ። እንደገባችሁ የሚታወቀው እዛው ሆናችሁ በትርፍ ሰዓት ስራ ስሩ። እሺ አይሉም የምትሉ ሰዎች እሺ አስብሏቸው ሰዎችን። ባይሆን ደሞዝ ይቅር እንጂ እዛ ቤት ሳትወጡ እዛው ቤት ስራ ጀምሩ። እኔ ራሴን ስራ የምጀምረው ብዙ እናንተ ጋር ሆኜ ነው። ደሞዙም ሁሉም ነገር ይቅርብኝ እንደው ወጥቼ መንገድ ከመውደቄ በፊት ግን ይሄን ስልጠና እንዳከለክሉኝ በትርፍ ሰዓት የሥራ ያለ ስራ እናንተን ያለ ደሞዝ አገለግላለሁ ብሎ መማፀን፣ ማሳየት፣ መማከርና ልብ ውስጥ ትሁት ሆኖ ታማኝ ሆኖ ጎበዝ ሆኖ አገልግሎ ለውጥን እንዲቀበሉ አድርጎ እዛ የተሻለ ነገር ገንብቶ በቀላሉ መውጣት ይቻላል ወይስ እንደው ዝም ብሎ ህልክ ብሎ ወርቶ ግራ መጋባት? እኔ የምለው ብዙ ጊዜ የገባችሁ ሰዎች እዛው ስራ ጀምሩ ባላችሁበት ቦታ። እሺ ቀጥይ። ሌላ ጥያቄ ቁጥር 5 እኔ መናገር የምፈልገው ስለ መቀየር የሚያወሩ ግን የማይተገብሩ ሰዎች አሉ። ከትዳር አጋር ጋር መኖር ከባድ ነው። እኔ ህግ የሚያከብር አጋር የለኝም፣ ሁሉንም ነገር እከፍላለሁ እያለ መጠቀም ብቻ ነው። ከባድ ነው። ተመቸኝ። እኔ እቃ ላመጣ በመሄድ ሰዓት እንኳን ለልጆቹ የማይሰጠው ነገር የለም። ሁልጊዜ እንነጋገራለን፣ ግን ሊለወጥ አልቻለም። ምን ታረግ መሰለህ? አብዛኛው ሰው የሚጠብቀው ፍታት ሊነህ ጨካኝ ነው የምትሉት ወይ ከዛ ባዜ አፋታት ወይ ፍታት። ወንድም ከሆነ እንደዚህ የምታስቸግረው እባክሽ ሚስቱ ወይም እህቱ ከዚህ አባዜ እንዲፋታ በየቀን ቃል አስገቡት። በነገራችን ላይ አብራቸው የሚኖሩ ሰዎች በየቀን ቃል ለማስገባት ሞክሩ። ፑሽ ለማድረግ ሞክሩ። ለመታገስም ሞክሩ። ዝም ለማለትም ሞክሩ። ባልሰማ ለማለፍም ሞክሩ። በየቀን ጀግና ለማለትም ሞክሩ። በየቀን አጥፍታል ለማለት በቃ ያለ የሌለ ነገር ሁሉ በየቀን ዝም ግን እንዳትሉ።
ከዛ ወይተዋል ወይ ተተውታላችሁ እንጂ ለውጥን መተው አማራጭ አይደለም። በጭራሽ ለውጥን መተው ጭራሽ አማራጭ አይደለም። እኔ አንዳንድ ሰው አንድ ቀን ከተናገረ እስከ ዛሬ ወር ድረስ አይበቃ ደክሜ የማይሆን ነገር ነው ይልና ያንን ሰንበዲ ሌላ ሰው አስተምሮ ግን ይጠቀምበታል። ሌላ ሰው አስተምሮ በጣም ጎበዝ፣ እንቁ፣ ታማኝ፣ ጀግና የቢዝነስ ሰው ያደርገዋል ማለት ነው። ሌላ ሰው አስተምሮ ማለት ነው። ስለዚህ በጣም ትኩረት ማድረግ አለብን። በጣም ትኩረት ማድረግ እንደዚህ አይነት ነገሮች ላይ በመቆጣጠር ሊሆን ይችላል፣ በማድነቅ ሊሆን ይችላል፣ ቻሌንጅ በማድረግ ሊሆን ይችላል፣ በመገሰጽ ሊሆን ይችላል። ዝም ግን አማራጭ አይደለም። አንዳንድ ሰዎች የሚናገሩትና የሚተገብሩት አንድ አይደለም የምትሉ ሰዎች ሰው ፍጹም አይደለም። የሆኑ ሰዎች የሚናገሩትንና የሚኖሩትን አንድ ማድረግ አለባቸው ብላችሁ አትጠብቁ። ሰው ፍጹም አይደለም። ነገር ግን የሆነ ቀን ላይ ይመሆኑላችኋል። ግልጽ ነው። ይችን እንዳትረሱ። አንዳንድ ሰዎች የሆነ ሰዓት ላይ ከተዋሹ ወይ ከተቀጠፉ ወይ ውሸት የሚመስል ነገር ገና ሳያጣሩ ካገኙ እርም በቃ ብለው ተስፋ ቁርጥ አድርገው በቃ ሰውን የማይጠቅም የማያዋጣ ሰውና የማያዋጣ ስራ የለም። ባጭሩ አሰራር ነው። ሽቃጤ በረከተ ይቅርታ። ጥያቄ ቁጥር 6 ወንድሜ በላይ ሞርዴ ጥያቄ አለኝ። እኔ የኮርኒስ ባለሙያ ነኝ። እንዴት ነው በአንተ ቢዝነስ ፕላን ውስጥ የምገባው? ማለት ኮርኒስ ውስጥ ስለገባ ነው። በቃ ተመዝገብ ኤምቲ ብለህ 09108819 ላይ በኢትዮ ቴሌኮም ስልክ ኤምቲ ብለህ ብቻ ሜሴጅ ላክ። ስልጠናውን በየሳምንት ተከታተል። ኤቲ እያልክ አቴንዳንስ ሙላ። ኢንፎርሜሽን ልክ ሲባል ካፒታል ይሄን ያክል፣ አድራሻ፣ ስሜ፣ እድሜ፣ ጾታ፣ ከዛ የምሰራው የኮርኒስ ባለሙያ በለኝ። ከዛ እንዴት እንደምታድግ፣ እንዴት እንደምትጀምር፣ እንዴት እንደምትቀጥል እኔ እነግርሃለሁ። ስልጠናውን ቲክቶክ ላይ ከሆነ ያየው ዩቲዩብ ላይ ሙሉውን አለ። በአካል ብቻ ነው ብለህ ካሰብህ በቴሌቪዥንም አለ። ቴሌቪዥን ቤታችሁ ከሌለ በስልክ፣ ስልክ ከሌለ ዘወትር እሑድ አዲስ አበባ የሚሰጠው ስልጠና ላይ በአካልና ሩቅ ከሆነ የሆነ ጓደኛ ላይ ካርድ እየሞላ ስልኩ ላይ በጋራ ተመልከቱ። ወይ የሰው ቴሌቪዥን ላይ ሄደ ለማየት ሞክር፣ ወይ ሰው ስልክ ላይ ለማየት ሞክር። የሰው ካርድን በሞላም የሰው ስልክ እሱ ጭርስ ያደርገዋል። እና ታዲያ የሰው ስልክ ላይ ጨርስልህ ነው። ሙላ ባለቀው ቁጥር ግዴታ ነው። አንተ እየደከም እየፈጋህ እኔ ሳይ እሱ ይንበጣረራል፣ ስራ አለብኝ ምናምን ይለኛል፣ ስልኬ ይግላል ይለኛል። እና ልክ ነህ ሊልህ ነው። እየተለማመጠ ይቅርታ አድርግልኝ አንተን ውለታ መቼም ማረሰው እያል በሰው ስልክ ላይ ስልጠና ውሰድ። እሺ ቀጥይ። ጥያቄ ቁጥር 7 እኔ በግንባታ መስራት እፈልጋለሁ፣ ግን ያለኝ ካፒታል 10,000 ብር ነው። በዚህ መስራት እችላለሁ? እስኪ ምከረኝ። ታሾፋለህ እንዴ? አንተማ ባለሀብት ነህ እንዴ? 3 በግ ይገዛል እኮ። ኧረ አንተ አዲስ የተወለደ በግ ራሱ የለም ካላችሁኝ ገዝቼ አሳያችኋለሁ። አንድ ቀን እንዲሁም ገጠር ወጥተን የምንቀርጸው ቪዲዮ አለ ሰሞኑን። የተለያየ በጣም ክስት ያሉ በጋ የያዛቸው ትንንሽዬ በጎች 400ም 300ም የሚሸጡ አሉ። ለመሆኑ ችግር የለውም በ10,000 ብር እሱ አንድ ትንሽ በግስ ቢገዛ በቃ እንትወው እንድንስማማ። አንድ በግ እኮ ከ45 ቀን ከ1 ወር ተኩል በኋላ ሸጦ በጉን 2 በግ ይገዛል። ለምን? ካደለበው ከተንከባከበው። እንዲያው በዚህ ተያይዞ አንድ ነገር ብነግራችሁ፣ በከተማ ውስጥ ስትንቀሳቀሱ ትልልቅ የቆሻሻ ገንዳ ታያላችሁ አይደለ? ትልልቅ የደረቅ ቆሻሻ የሚያጓጉዙ አይሱዞች፣ ገልባጮች፣ ኮምፓክተሮች ታያላችሁ አይደለ? ያ ሁሉ ቆሻሻ ከመዋል ከማደሩ በፊት ምን ነበረ? ንጹህ ተረፈ ምርት፣ የፈረጠ ቲማቲም፣ የተጋጋጠ ድንች፣ የድንች ልጣጭ፣ የፈነዳ የሆነ ነገር፣ የጎመን ልጣጭ፣ ቁራጭ፣ ብጥስጣሽ፣ የማንጎ ልጣጭ፣ የብርቱካን ልጣጭ፣ የአገዳ ምጣጭና ቁርጥራጭ። እነዚህ ነገሮች ሁሉ መጀመሪያ በደቂቃዎች ውስጥ ተረፈ ምርት እንጂ ብላሽ አልነበሩም። አየር በሚያስገባ ፓስኬት የበሩ ላይ ብናስቀምጥ ነዳጅ ኤክስትራ የማያስፈልገው በእግር ወይ በሳይክል እየተንቀሳቀስን እነዚያ ነገሮች ብንለቅማቸው፣ የምግብ ማቀነባበሪያ በትንሽዬ ብር ዲዛይን ብናስደርግ ማሽን የመኖ ማቀነባበሪያ እሱን እየፈጨን ለእንስሳቶች ብንሰጥ፣ ካልሆነ ደግሞ እያደረቅን በኦቭን ደረቅ በሆነ ነገር ፕሮሰስ ብናደርገው ምንም ሌላ ማቀነባበሪያ አያስፈልገውም። የሁሉም አይነት የተውጣጣ ግብአት ነው። የእንጀራ ሽራፊ፣ ትርፍራፊ፣ የወጥ ርግራጊ፣ የቆሮና ያረረ የተረፈ የደረቅ ዳቦ ሽባሪ፣ የኬክ ሽርፍራፊ ምናምን ነው። የአትክልቶች ሁሉንም ነገር ቫይታሚን፣ ፕሮቲን፣ አይረን፣ ካልሽየም፣ ዚንክ ሁሉን የያዘ ነው። እሱ ለወተት ላም ብትሰጡት በቃ ያለ ምንም ወጪ እንደ ጎርፍ ወተት ጎርፍ። በሬ ማርለብ ብትፈልግ ግንብ ነው የሚመስልልህ በነፃ። በግና ፍየል ማርባት ብትፈልግ እንደ ጉድ ትደረድራለህ።
ግመል ምንም ነገር ለአጠቃላይ ለእንስሳቶች በቂ ነው። በቃ እሱ በነፃ ነው የሰበሰብከው እየተመሰገንህ እንደውም ማለት ነው። የሚገርማችሁ ከዛስ በቃ እንዳንተ ምንም ነገር የለም። ይኸውልህ 10 ሊትር የማይወጣት ግማሽ ጣሳ የምታልባት ላም እሱን እንትን እያልክ በቀን 10 15 ሊትር 20 ሊትር ወተት ከዛም በላይ ትሰጥሃለች። እንደፈለግ ወተት ታከራያለህ። እኛም ከስዊዝርላንድና ከየመን ማምጣታችንን እንተዋለን። ካንተ መረከብ እንጀምራለን። ሰነፎች ናቸው ሲጀምር። በግን በዚህ ማድለብ ይቻላል። በዚህ ማድላ ምን ያልሰራ ነው ስራ ስንቱን እነግራችኋለሁ። ጎበዝ ስራ አልጀመርንም እኮ እኛ ተኝተን ጨረቃ ዳቦ ይጣይልኝ ብለን እንደ ቆቶ ወፍ ዝናብ ጠባቂዎች ሆነን እኮ ነው የምላቸው። እሺ ቀጥይ። ስለዚህ አንተ በልተረበል አንድ በግዛና በግርባታ ከሆነ ሐሳብህ መንታ አስወልዳት ወይም ደግሞ እያወፈርህ ቶሎ ቶሎ እየሸጥህ ሌላ ግዛ። እመነኝ የእንስሳ ልቀት ማዕከል አንተ ጋር ነው የምንጎበኘው። ትልልቅ ተራራዎች አይበቆም ወደፊት ማለት ነው። ቴክኖሎጂውንም በዛ ልክ ታሳድገዋለህ። ግን አመጋገብ፣ አስተጣጠብ፣ እንክብካቤ፣ ክትትል እኔ አንዱ ለቅሶ ሲሄድ ተኩላ ይበላዋል ካልከኝ አየህ እኔም ለቅሶታው ያልኩህ ለዚህ ነው። አንዱ ልደት ወይ ሰደቃ ወይ ክርስትና ሲሄድ እኮ ሌባ ይነደዋል ካለ እሱን ተው። ሰደቃ በቁም የወጣ ሰው አይደለህ እንዴ አንተ? መጀመሪያ እንደ በግ ዝቅ ብለህ በግህን አሳድግ፣ በግህን አርባ፣ ቋሚ ገቢ ኑርህ። ሰራተኛ ከቀጠርክ በኋላ በአንድ ወር ብቻ 1000 በጎችን መፈልፈል ሲደርሱ ረብጣ ገንዘብ ይኖርሃል። ስጋ ኤክስፖርት አድርጋለህ። እርባታ ምርምር አንተ ጋር ነው። ሁሉ ነገር አለ። ላሞች አሉ። በቃ ሁሉ ወደ የዛን ጊዜ ሶሻል ላይፉን ትኖረዋለህ። ቀጥይ። ጥያቄ ቁጥር 8 እንዴት ናችሁ? ስልጠናውን እየተከታተልኩ ደንበኛ አያያዝ ተረድቻለሁ። የምሰራው ድንችና ሽንኩርት ነው። ደንበኞቼም ጥራት ያለው አምጣ እንጂ እንገዛለን እያሉ እያበረታቱኝ ነው። ነገር ግን ትልልቅ ነጋዴዎች ሩቅ ቦታ ሄደው ከአርሶ አደሩ በመግዛት ዋጋ ይቀንሱብኛል። የደንበኞቼ አስተያየት ጭማሪ ያለህ አስተካክል ይሉኛል። ምከረኝ። አስተካክል ነው ያሉ። አስተካክል። እነሱ አርሶ አደር ጋር ሄደው የገዙበት መንገድ አንተ እዚህ ገዝተህ መብለጥ ቻል። አንዳንዱ እኮ ነው ስላመረተ ብቻ። ይኸውላችሁ የእኛን ሀገር ነጋዴ ማታለል ያስፈልገው እንጂ ማታለል ካስፈለገ የራሳችን ምርት ነው ካልከው ዝም ብሎ 10 እጥፍ የሚገዛል። እኔ እኮ የሚገርመኝ ሌላ ቀጥታ ከገበሬው ነው የምንገዛው ስላልከው ብቻ ወይ ከገበሬው እኮ ነው የሚገዛው እሱ ርካሽ ነው። ግርም ይለኛል። እኔ ብዙ ሚዲያዎች መጣው እናንተ ጋር እንዲህ ዋጋ የተረጋጋ የሆነው ምርታችሁ የራሳችሁ ነው ወይስ ከገበሬው ካምራችሁ ነው የምትገዙት አሉኝ። የራሳችንን ምርት ከገበሬውም ከነጋዴውም እዚህ ካመጣውም ሰው እንገዛለን። ጨዋታው ከየትም ስለገዛው አይደለም። አዲስ አበባ ውስጥ በቀን 25 መኪና ከገባ በቂ ከሆነ ቲማቲም እንበልና በእኛ ጥናት 50 መኪና ዛሬ ገብቷል ከተባለ መቂና ጎንደር ከመለቀሙ በፊት ይቁምና ከተማ ውስጥ በዲስካውንት ዛሬ እየተሸጠ ነው የሚል ጥናት ይጠይቃል አይጠይቅም? እና ከአርሶ አደር መግዛት ነው የሚሻለው። በዛን ቀን ይህንን ጥናት ጠብቀህ እዚህ ከመጣው ምስኪን ነጋዴ ወደ ማርኬት ማስገባት አጥና፣ ጠንቀቅ በል። ሌላውን ተወውና አትክልት ተራ እንደ ጋርመንትና ፒያሳ እንደ 6 ኪሎ እና የመሳሰሉ ቦታዎች ላይ ሄዳችሁ ብትቆሙ ለራሱ ጠዋት 12 ሰዓት የተቆረጠ ዋጋና ከ2 ሰዓት በኋላ ዋጋ ይለያል አይለይም? ይለያል። ራሱ እቃው፣ ራሱ መደቡ፣ ራሱ ቀኑ በደቂቃዎች ውስጥ ልዩነት ይፈጠራል። ጥናት የማረጋገጥ የማጥናት ቼክ የማድረግ የመቆጣጠር ብቃት ይኑር። አባቴ እዛ ሄደ ስለገዛ በብዙ ስላመጣ አይደለም ልዩነቱ። የማርኬት ጥናቱን እንቅልፍህን ተወውና ንቅት ብለህ በደንብ አዳምጥ። መጀመሪያ መረጃ ቀማኛ ሁን እንጂ ንቅት ብለህ። ስለዚህ አንተ በታክቲክና በዘዴ ማርኬቱ የቱ ጋር እንደሆነ በደንብ አንድ ይሄንን አድርግ። ሌላስ ደግሞ አንተ እነሱና እኔ እንለያያለን ከማለት በፊት እመኑኝ እኔም ዘዴ በተጠቀመበት መንገድ አቀርብላቸዋለሁ። ሲቀጥል እኔ ጋር ጥሩ ቃለ ቆንጆ ቃለ የተገፋ ምናምን አይደለም ማለት። ትንሽ አትክልት ጀመርንና በፊት ስንሰራ እንዲህ አለን። አንዱ ገበያውን አልጠራላችሁም፣ ብጠራላችሁም ችግር የለም እንደነ ኮተቤ አይነት የገበያ ማዕከል አለ እና ሆነ ቦታ ላይ እኮ ከመኪና ላይ 10 ብር ነው አንተ 12 ብር አልከኝ አለኝ። የሆነ ሰው እየመጣና እኔ ለቅሜ በእጄ ነው የሰጠሁ፣ እነሱ ደግሞ በቦት ጫማ ገፍተው ከነገለባው ነው የሰጡና አይለያይም ወይ ነው? ለካ ይለያል። እዛ ስትሄድ የታክሲ ስንት አወጣህ? እዚህ ጋር እኮ ስንት ብር እንዳተረፍክ አውቀኸዋል ወይ? አዎ ሲሄድ ሲመጣ 10 ብር አለ። እኔ ጋር ግን 2 ብር ነው የጨመርኩበት። 2 ኪሎ ስገዛ 4 ብር። ሂሳብ ስራ
አረ ይሻላል አባቴ። አረ ተወው ሰልፉ ብቻ ልክ ልብሴና በስብሶት የ20 ብር ሳሙና አይበቃውም አለ። ካልሲ ውስጥ የገባ ጭቃ ብቻ አለ። እዛ እንዲያውም አንድ ወዛደር የሰደበኝ ስድብ አረሰውም አለ። አየህ እሱን ሁሉ እኮ አድኜልሃለሁ እኔ። እንዲያውም 5 ብር መጨመር ነበረብኝ። ካሁን በኋላ እኔ ጋር ግዛ። እንደዚህ ሲስተም ተጠቀሙ ወንድሜ። ቀጥይ። ሌላ ሀሳብ እያለ ሂሳብ ውስጥ አትክተተው። ሀሳቡን ወደ ሀሳብ ከዛ ሂሳቡን በሂሳብ። እሺ ጥያቄ ቁጥር 9 አትክልት ስራ በጣም ውስጤ ነው። በዚህ ሰሞን አዲስ አበባ ልጀምር አስቤ ያለኝ 100 ሺህ ብር ነው። ግን የቤት ኪራይ ከ20 ሺህ እስከ 30 ሺህ በዛ ላይ ከ3 ወር በላይ ነው የሚቀበሉት። ካፒታሉ ያልቃል እና ምን ቀረኝ? እስኪ አማክሩኝ መፍትሄ ካለው። አያችሁ ቅድም የ1 ሺህ ብር ባለቤት ሰውዬ ጭንቅ ስናቧልን ነበረ። ባለ 5 ሺህ ብርም ተጨነቀ፣ ባለ 10 ሺህ ብርም ባለ 30 ሺህም ተጨነቀ። እኔ ልንገራችሁ ባለ 30 ሚሊዮኖችም ተጨነቃላችሁ። ይኸውልህ ኪራይ ውድ ነው እንደምንታስበው አይደለም። እና የ1 ዓመት ይላሉ ትልልቅ ህንፃዎች እና መኪና ደግሞ ያስፈልገኛል፣ ሰራተኞች ደግሞ በዛ ላይ በቃ ነው የምትሉኝ። እና በገንዘብ ምክንያት ጥያቄ ጠይቁ፣ ችግር የለም። ግን ተመሳሳይ መልስ ነው የምመልስላችሁ። ወንድሜ ለምንድን ነው 30 ሺህ ነው አይደል ያለ? 100 ሺህ ማን ነው 100 ሺህ? ቤት ኪራዩ ነው 30 ሺህ? አዎ የኔ አባት የኔ ወንድም አላቃርታታ እኔ መልካም ሰው እኔ መልካም ሰው እዲ 100 ሺህ ብር የሚይዘህ ጨነቀ። 1 ሚሊዮን የሚይዘህ ቢሆን ይጨንቃል አባቴ። በቃ ጭንቀትን ዞር ብለው አስወግድ። ሶሉሽን ፈልግ አንተ። መፍትሄ ሰው እኮ ነህ። ጭንቅላት ረቂቅ ነው። አንተ ጭራሽ በውቅያኖስ ውስጥ ቴክኖሎጂ ዘርግተው ኬብል አንጥፈው ዓለምን በቴክኖሎጂ የተቆጣጠሩ ሰዎች አጀስትመንትን ለመጪው 7ኛ ትውልድ ያቀዱ። አረ ስንቱ አንተ ከነኛ እኩል እኮ ሰው ተብለህ ተወልደህ ተምጠህ እንኳን ደስ አለሽ ተብለህ እኮ ገንፎ ተገንብቶ አረ ብዙ ሰው መጥቶ እኮ ነው የተወለድከው። ምን ሆነ ነው እንዲህ? ምንድነው ጭንቅላትን 10 ሳንቲም ማሳከለ የድርቱ የጭንቀት ማለት ምንድነው? አሁንም እኔ የጠየቅኩ እንድመልስልኝ እንጂ እንድሰድበኝ አይደለም። በል ያንተ መድኃኒቱ በስድብ ተበጥብጦ የሚሰጥ ስለሆነ እና እንድትፈወስ ነው። እና ወንድሜ እንዳትቀየመኝ እባክህን፣ በሚችለው ዝም ብለህ ስራህን ስራ። አሁን ለዚህ ሰውዬ ለ5 ሺህ ለ10 ሺህ ሳብራራ ትክክለኛ ስልጠና አዳማጭ ከሆነ ያዳምጣል አያዳምጥም? አሁን ለሱ ማብራራት ያስፈልገውም። ቀጥይ። ጥያቄ ቁጥር 10 አቶ በለ ሊስትሮና ካልሲ ነው የሚሰራው። የካልሲውን ለብቻው የሊስትሮን ለብቻው ነው የማሳድገው ወይስ አንድ ላይ በመጨመር ነው የማሳድገው? አንድ ጋር ነው የሚጨምረው። ሊስትሮና ካልሲ ብቻ አይደለም፣ ሶልና ሌላም ጨምርበት። ያገለገሉ ጫማ ጨምርበት። ጫማ የምታጸዳላቸው ከፍ ያሉ እንደኔ አይነት ልብጡ ሳይሆን ቦርጫም ሰው ከፍ ያለ ሲመጣ ጋሸ ቤቱ የተንጋደደና የተጣመመ ጫማ የለም። እርሻው የሚንቁት እኔ እገለገልበታለሁ በላምጣና ስንፏፏ እያደረግ ደግሞ ለኮንስትራክሽን ለቀን ሰራተኞች ለምናምን እየሸጥ እዛው ቢዝነስ ጀምር። በጎን ቀለል ያሉ ነጠላ ጫማዎችን አንጣ። መጪው ክረምት ነው ቦቴ የሚኖር አባቴ ከስ ብለህ ከጫማ ማሳ ወደ ጫማ ንግድ ግባ። ቀጣይ ወደ ጫማ ፋብሪካ እንድናስገባ እድለኛ ነህ። ቀጥል። አንድ ጋር ነው የሚደመረው ላይ ለያይ። ጥያቄ ቁጥር 11 የኔ ጥያቄ አርሶ አደሮች በአመት አንዴ ነው የምናመርተው። በየወሩ ወይም በየ3 ወሩ ጤፍ ስንዴ አይመረትም። አሁን እሱን በአመት አንዴ ብለን ነው የምናስመዘግበው ወይስ እንዴት ነው? አረ እንዳታስመዘግበኝ በአመት አንድ ጊዜ። እኔ ያልኩ በአመት 3 ጊዜ አምርት ነው። እርግጠኛ ነኝ በአቅራቢያችሁ ወንዝ አለ። እሱን እስኪ ቆፍርና ታምር ስራ። እርግጠኛ ነኝ ከርሰ ምድር ውሃ አለ ማሳቸው ላይ። ምንም የለ ካልከኝ ካለ ቆፍር። ምንም የለ ካልከኝ ቢያንስ እስኪ የሆነ ነገር ፍጠር። ካልሆነ ለመጪው በጋ ውሃ የሚያቆር የሆነ እንትን ቆፍርና ውሃ ለማቆየት ሞክር። እሱም በጠብታ መስኖ ዙሪያውን ያሉትን በየጊዜው ሳይቋረጥ ፍሬ የሚሰጡ ነገሮችን ስራ። እንደ አገዳ እንደ ፓፓያ የመሳሰሉ ነገሮች በየጊዜው ምርት የሚሰጡ ነገር፣ የማይቋረጥ ገቢ የሚያስገባ የሆነ ነገር ተጠቀም። ቢያንስ የበቆሎ አገዳ እንኳ በፍግ በምናምን አድርገህ እየዘራ አንድ በሬ ሰርና ወይም አንድ ላም ግዛና የእሷን ወተት በየቀን እያከራየህ ያንን አገዳ በቃ ከዚህ እየመነጠርህ ከኋላ የመነጠርከውን እየዘራ ያኛው ሲያልቅ ከኋላ እያደረግህ እዛ እሷን በጠብታ መስኖ ኮንዲት አንድ ጊዜ ዘርጋና ስሯ ጠብጠብ ነው የሚሉት። ዋይ ባክንብህም ሌክዠሪ ላይፍ መኖር ትችላለህ። ባለሀብት መሆን ትችላለህ። ዝናብ እንዳትጠብቅ እኮ ነው እያልኩ ያለው። ካልሆነ አካባቢያችን ላይ ምንም የለም፣ ገጠር ነው፣ ድርቅ ነው፣ በረሃ ነው ካልክ ይሄ ሪሶርስ ወዳለበት ቦታ ሲቀስቀስ በል። ሰው አይደለ እንዴ? አሁን እኮ ስደት አለ ቢሉ ቀይ ባህርን ተሻግረን ነው የማገኝ በ2 ቀን። ስለዚህ ሻለ ወዳለበት ቦታ ሄድና ተንቀሳቀስና ያለማ ቦታ አለ፣ እሱ ላይ አልማ። ለምንድን ነው በአመት አንድ ጊዜ አምርትን ያላልኩህም ነው። ቀጥይሽ። ጥያቄ ቁጥር 12 የሆቴል ኢንቨስትመንት በዚህ ስልጠና አይደገፍም። እኔ ደግሞ ወደፊት ምግብ ቤትን ሆቴል ማድረግ ነው የምፈልገው። ምን ትለኛለህ በላይ? እስኪ ድገሚው።
የሆቴል ኢንቨስትመንት በዚህ ስልጠና አይደገፍም። እኔ ደግሞ ወደፊት ምግብ ቤትን ሆቴል ማድረግ ነው የምፈልገው። ምን ትለኛለህ በላይ? ስታንዳርድ አለው። በነገራችን ላይ ምግብ ቤት በነገራችን ላይ ሆቴል ማለት እስኪ ንገሪኝ ትርጉሙን። ሆቴል ማለት ምን ማለት ነው? ምግብ ቤት ማለት እኮ ነው። ስታንዳርዱን የጠበቀ ምግብ፣ የእንግዳ ማረፊያ መኝታ፣ የንጽህና መጠበቂያ ሻወር፣ የመኪና ማቆሚያ ፓርኪንግ ያሟላ ራሱን የቻለ ስታንዳርዱን የጠበቀ ምግብ ቤት ማለት ነው ሆቴል፣ ሌላ ነገር አይደለም። ብዙዎቹ ሆቴል ከተባለ የሸሌ ቤት፣ የመጠጥ ቤት፣ የዳንኪራ ቤት አድርገው ነው የሚወስዱት። እሱ አይደለም። ስለዚህ ስታንዳርዱን የጠበቀ እንዴ ይሄን ነገር እኮ እኛ እኮ አናበረታታም አላልንም። ነገር ግን ብዙ ባለሀብቶች የታችኛው ሰው ላይ መስራት እየቻለ አግሮ ኢንዱስትሪው ላይ ብዙ ሳንሰራ እንስሳው ላይ፣ የምርቱ ላይ፣ ማኑፋክቸሪንጉ ላይ የቻይናና የአውስትራሊያ እንጨት እየገዛን የህንድና የፓኪስታን ሩዝ እየገዛን እናንተ ሆቴል ላይ ብቻ ተሰማሯል እንጂ ከትንሽ ጀምሮ ማሳደግ ከተቻለ ችግር የለውም፣ አንቃወምም። ቀጥል ይላል። ጥያቄ ቁጥር 13 ሰላም አቶ በላይ በጣም አደንቅሃለሁ። የምሰጣቸው መረጃዎች ይከታተላለሁ። እኔ የምሰራው ክፍለ ሀገር ነው። በመኪና መለዋወጫ ሽያጭ ተሰማርቼ ነገር ግን ገንዘብ ሊጨበጥልኝ አልቻለም። የሂሳብ አያያዝ ምን መምሰል አለበት? ምክርህን እፈልጋለሁ። ሂሳብ አያያዝ ነው የሚመስለው። የሂሳብ አያያዝ ነው የሚመስለው። የመጀመሪያው ለመሸጥ፣ ከዛ የሸጣችሁበትን መልሳችሁ ዕቃ ለማስገባት፣ ከዛ የመሸጥን ታክቲክ ተጠቀሙ። መሸጥ ብቻ አይደለም፣ ስትሸጡ ውላችሁ ስንት እንዳተረፋችሁ በዛኑ ዕቃ ላይ ትርፉን ስሩ። የተገዛበትን ሰነድ አትርሱ፣ አስቀምጡ፣ ሊስት አጀንዳ ላይ መዝግቡ። የመጀመሪያው እንድትሸጡ ኮንታክቶቻችሁን፣ ጎረቤቶቻችሁን፣ የምታውቁትን ሰው ሁሉ አድቨርት ለማድረግ ሞክሩ። ከዛ ከተሸጠ በኋላ በዛ ትርፍ ሌላ አንድ ዕቃ እንዴት መተካት እንዳለበት አስቡ። እሱን ሳታደርጉ በታክሲ መሄድ፣ በኮንትራት መሄድ፣ ተቀናጣ ቤት ውስጥ መኖርን አታስቡ። ሌላው ያ ነገር ተሸጦ የሆነ ሰው የሚቀፍል ከሆነ ራስህ ለመሸጥ ሞክር። ራስህ የምትሸጥበትን ጊዜ አጣበ ያንን ላይ ለምን ለማስፋት ሞክር። ይሄ ብቻ አይደለም፣ አንድ ቀን ሌባ እንዳይሰርቅ እዛው ለማደር ሞክር። ልጅና ሚስት ናፍቁኛል የምትል ከሆነ ሳይናፍቁ ስኬት ፈልገህ ነበረ። በምሽት ስትንቀሳቀስ አንገኞች እንዳያገኙን ጥንቃቄ አድርግ። እንደገና የምገዛበት ቦታ የማርኬቲንግ ከፍተኛ የማርኬት ጥናት ይኑርህ። ዝም ብሎ የሆነ ሰው ደጃ የምትወራግፎልህ ሲሄድ ከፍተኛ ትርፍ የሚይዝብህ ከሆነ በውድ ነው አንተ ልሽጥ የምትለው። ከዛ ሰዎች ደግሞ ተወዷል ብለው ሌላ ቦታ ይገዙብሃል። ስለዚህ ስራው ብዙ ነው። ኮንትሮል ማድረግ ከዚህ ይጀምራል። በቀን አንድ ዕቃና አንድ ደንበኛ። ዛሬ አንድ አዲስ ደንበኛ ዕቃዬን ገዝቷል ወይ? ከዛ በዛ ዕቃ ሌላ አንድ አነስ ያለ ዕቃ ተክቻለሁ ወይ? ከፍ ያለ እስኪ 100 ብር ዕቃ ሽጥና የ15 ብር ብሎን ጨምር። ይቻላል አይቻልም? ይቻላል እኮ። ቀጥይ ሌላ። እሺ፣ የመጨረሻ ጥያቄና ጥያቄ ቁጥር 14 የእንጀራ ንግድ መጀመር ፈለግኩ። የመጋገሪያውን ምጣድ አዘጋጅቻለሁ፣ ጤፍ ገዝቻለሁ። እንዴትስ ማስፋፋት እችላለሁ? ሀሳብ ስጠኝ እስኪ። ጥሩ ነው አባቴ። ጤፉን ከነ ገበሬው ነጋዴ ከነ ደረጀ ግዛ። ይቻላል። በተመጣጣኝ ዋጋ እነ ደረጀ እነ ገበሬው ነጋዴ በደንብ ካልቀነሱ ሌላ የሚሊዮነሮች መንገድ አየት ዞር ስላንችን አየሁ አላንዱ ሶሻል ሚዲያ ላይ ዞር ስለ ሰው ሲኬት ያል እሱ ሌላ ነገር በማየት ጊዜውን ይጨርሳል ማለት ነው። ዞር በል ሞልተዋል ተወዳዳሪዎች ደግሞ ለመግዛት። ከዛ ሰራተኛ ምን አይነት ነች? 4 ዓመት ልምድ አለኝ እኔ አውቀዋለሁ የምትል ወግ ጠባሽ ነች ወይስ ገና በአንድ ጊዜ ራሷን ለመቀየር የዘጋጀች? አንዳንድ ሰዎች የሆነ ስራ ስሩልኝ ትሉ። ስራ ምን ልምድ አለኝ እኔ ሙያውን አልነግረኝም ነው የምልህ። ምን ልምድ አለህ? 10 ዓመት ሞታል እንጂ 10 ዓመት ከሰራህ ለምን ታዲያ የራስህ ድርጅት የለህም? ፕሮፌሽናል ባለሙያ ነኝ እንዳትለኝ። አንተ ፕሮፌሽናል አልግጥ። ዝም 10 ዓመት ልምድ ያለኝ ነኝ እንዳትሉ። 10 ዓመት የሞትኩ አስክሬን ጋር ነው እያወራ ያለው በሉት። ሞታ ያለ አንተ 10 ዓመት ሰርተህ ነው እንዲህ ዛሬም የቀን ስራ የምታቀራራው ታዲያ ትበልባል። ስለዚህ አንተም አሁን ሚስትህን አስጋግር። ራስህ መጋገር ልመድና ጋግር። ካላወጣ እንዴት ላስፋፋ ላልከኝ በኳሊቲህም በኳንቲቲህም አንደኛ ለመውጣት ሞክር። ሰዎችን የምታናግርበትና የምትይዝበት መንገድ ፍላየር ስለበተነ ቢዝነስ ካርድ ስለሰጠ ግዙኝ ስላልክ አይደለም። ራሱን የቻለ ውስን ያናገርካቸው ሰዎች በምን አይነት ረቂቅና ጥበብና ብቃት ሊቀላቀሉ እንደሚችሉ ስለ ቢዝነስ ስለኛ ትምህርት አጥና። እዚህም እየመጣ በአዳራሽ ጠይቀን፣ ሩቅ ከሆነ ሶሻል ሚዲያችን ላይ እነዚህ ቶሎ ጥያቄ ጠይቅ።
በእርግጠኝነት አጠገብ ያሉ ሰዎች እየረኩ ከሄዱ እነሱ ራሱ እንዲያስተዋውቁልህ አደራ በላቸው። እነሱ እንዲያስተዋውቁልህ በእርግጠኝነት እነሱም በሐቅና በጥሩ ሁኔታ በጥራትና በኳሊቲ በትህትና እናውቃለን እኮ እንጀራ ቤቶች ይላቸው ባለሱቅ ሄሎ ከሰዓት እድር አለ ሰፈራችን ሞት አለ ልደት አለ ታዝያለሁ አምጣ ሲባል እሺ እየመጣሁ ነው ይላል። ገና እኮ ጋጋሪውን ከእንቅልፏ እየጠራ ነው። እየመጣሁ ነው ከደንበኛው አጣልታውት ደንበኛው ሌላ ከገዛ በኋላ ማታ አምጥቶ ዘፍዝፎለት ጥፍት ይላል። 3 ሰዓት ታዞ 11 ሰዓት ይዞ ይመጣል። ውሸት። አንዳንድ ከስተመር ታረጉትና የፒካፕ ሹፌር ምናምን ወይም ደግሞ አይሱዚ ከክፍለ ሀገር ቃጭናችሁ ናስትሩ ገና እሱ ጨለንቆን ሳያልፍ አዳማ ደርሻለሁ ይላቸዋል። ቁጭ ብላችሁ ደንበኛው ሲጠብቅ ይጠፋል። እሱ ምን አድርጓል? በቃ ኬላ ፍተሻ ነበረ ነገ ጧት ነው የምደርሰው ይላል። ገና መታሃራ ነው ጫት እየቃመ። እንደዛ አይነት ከሆነ እንጀራ አቅራቢም ብትሆን ኖሮ መቼም ቢሆን ደንበኛ አታገኝም። ኳሊቲ፣ ጥንቃቄ፣ አቋም፣ ጥራት፣ ብቃት፣ ትጋት፣ ትህትና፣ ሰዓት ማክበር ሁሉ ነገር ይታይብህ ነው የምልህ። ሰጪ ሆነ አይደለም አንተ ማርኬት ፈላጊ እስከሆንክ ድረስ በጣም እንዴት ሰንጥቀህ ማርኬቱን ሰዎቹን እንዴት በቁጥጥር ስር እንደምታረግ ሁሉንም አማራጭ ሞክር። እሺ ጨርሰሻል? ለነበረን ቆይታ እጅግ በጣም እናመሰግናለን። ከተጠያቂዎች ጥያቄያችሁን ጥያቄ አድርጋችሁ ስለመጣ በክብር ወደ መቀመጫው በሉ። እሺ እድሉን ስለተሰጠኝ አመሰግናለሁ። እኔ መጠየቅ የፈለኩት በቤት ክራይ ጉዳይ እናገናኛችኋለን ተብለን ነበር። ሜሴጅ ልከናል ከአንዴም ሁለቴ ግን ሊመለስልን አልቻለም። ሌላ ደግሞ አንድ ወንድማችን ከአዳማ ናዝሬት ነው የላከኝ። መነሻ ካፒታል በ100 ብር ነው ከጀመረ 40 ቀኑ ነው። 2000 እና ከዛ በላይ አድርሼዋለሁ። ባለውበት ልቀጥል ወይንስ ሌላ ቢዝነስ ፕላን ነው ወይ የሚሰጠኝ ይድረስልኝ ብሏል። መምጣት ስላልቻልኩ ስላለ ነው። ጨርሻለሁኝ። እጅግ በጣም አሪፍ ጥያቄ ነው። ለቀጣው ስትልኝ የቤት ኪራይና የማሽን ኪራይ የተለያዩ ቦታ ኪራዮች አገልግሎቶች ቅድም እንደነገርኳችሁ በሙያችሁ እያገዛችሁ ነፃ ሊሰጣችሁ የሚችል ሰው ወይም በኪራይ ወይም በሽያጭ ወይም በግዢ የመሳሰሉ ነገሮች ላይ ወደኛ ዳታ ላኩ ብለናል። ነገር ግን በደንብ እያጣራን ነገሩን ፓኬጅ እያደረግን በ15 ቀን በሳምንት ልክ ጀምሮ ልንል አካባቢ ወደ እናንተ መልሰን ጥቆማ እንሰጣለን። ቶሎ ያልመለስ ነው ምናልባት ጠቅለል እያደረግን ለመመለስ ሊሆን ይችላል እንጂ ሁላችሁም የምትፈልጉትን አድራሻና የምትፈልጉትን አይነት ወደ ዳታችን ላኩ። ያ ነው። ሌላ ምናልባት በርቀት በ100 ብር ነው የጀመርኩት ገና ጀምሩ ሳይባል እኔ ግን 2000 ምናምን አደረስኩ በዚህ ልቀጥለው እያለ ሰው አሁን ኢንፎርሜሽን ላኩ ሲባል ከላከ ልክ መጨረሻ ላይ ኢንፎርሜሽኑ አበቃ ልባል ሲሆን አንድ ሳምንት ነው የሚቀረው ስንል አጠቃላይ ያፈራውን ብር ወይ 5000 ወይ 10000 ከደረሰ አሻሽዬ ካፒታሌ የምጀምርበት ይሄን ያክል ነው ይበለን። ግልጽ ነው አይደለ? ይኸውላችሁ ሳታሳኩ ብቻ ሳይሆን በጣም ከበረራችሁም እናስቆማለን። ፍጥነት ላይ ከሆናችሁ ድንገት ፍሬን ስትይዙ ስትራፕ አድርገው እንዳትከሰከሱ። በጣም ቀላል ሆኖ ሲበር እያጠፋችሁ ሄዳችሁ ሲስተም እንዳታበላሹ፣ ከፍሬም ውጭ እንዳይወጣ አላማችሁ የወቅታዊና የስሜት ጉዳይ ሊሆን ስለሚችል ሰፋ እያለ ሲሄድ የማኔጅመንት ጉዳይ እንዳይከብዳችሁ እየበሰላችሁ እያስተዋላችሁ እንድትሄዱ። ይሄ ሰውዬ ገና ወር ሳይመጣ ወደ 7 እጥፍ ሄዷል። የሚቻለው ከበዛ እስከ 4 እጥፍ ነው። ስለዚህ ምን እናድርገው? አሁን ሰብሰብ አድርጎ በ10,000 እና የ5,000 ማሳካት አቅም ስለሚኖረው አሻሽሎ ካፒታሉን ከፍ አድርጎ ይንገረን። ማለትም ገና ጀምር ሳንለው አሳክቶ ከፍ ያለ ካፒታል ይዞ መጥቷል። እንደው በ100 ብር ምን ይሰራል ቀልድ ነው ወይ የሚሉ ሰዎች እያሉ እንደው 7 እጥፍ አሳካሁት የሚል ሰው ሲመጣ ደስ አይልም? ደግማችሁ አመስግኑልኝ። ከባረክ። እሺ ቀጣይ ጥያቄ ማን ነበር? እሺ አመሰግናለሁ። ስከታተለው ብዙ ጊዜ ስከታተለው ነበረ። ባህላዊ ድርጅት ነገር የሆነ ምናምን የሚሰጥ ነው ይመስለኝ ነበር መጀመሪያ ማለት ነው። እና ብዙ ጊዜ ስከታተለው ነው የነበርኩኝ። አሁን ዛሬ ከመጣሁ ሁለተኛ ቀን ነው ዛሬ የመጣሁኝ። መርካቶ ነው ሙሉ ስራ እኔ 300 400 ሺህ ያለኝ ዶክሜንት ይዤ የትኛው ባንክ ብድር ይሰጠኛል የትኛው ባንክ ቅናሽ ፐርሰንት አለው እያልኩ ዞር ነው ሙሉ ያንን ያረኩት ደግሞ 5 ሚሊዮን 10 ሚሊዮን ያላቸው ጓደኞቼ እነሱ ጋር ስውል ብር ያላቸው ባንክ የት ነው የሚሉ እነሱ ብድር ፍለጋ ማለት ነው። እና ይሄ ነገር እንዴት ነው ለኔ እስኪ ወይም ለተመልካቾች ብነግረን ያለውን ነገር እዛ በተረፈ ይሄ ቦታው እኔ በጣም አጀብ የሚያሰኝ ነገር ነው። ሻይ ቡና አለው ውሃ አለው የሚከፈል ነገር የለውም። እኔ ውስጥ ለውስጥ ይከፈላል ብዬ ነበረ ግን ምንም ነገር የለም። እኔ ገብርኤል ይሄ ታሪክ ነው የሚገርም ነገር ነው። እና አመሰግናለሁ። ለተለያዩ ለፋርማሲ ምናምን ነው ቃየ ዞርኩ ማስረክብ እኔ ያንን ደግሞ ፋርማሲዎች ደግሞ ክሬዲት ማዳ ምናምን በዱቤ ደግሞ ይወስዳሉ። ለሱ ደግሞ ያለውን ነገር እስኪ ምን ነው የምትለን አንተ?
መካም በፊት እየጠየቀኝ ነበርና አስቋርጨው ነውና ኧረ እዚህ ጋር ጠይቀኝ ብየው የሆነ የባህል መድኃኒት ይሄና ይሄ መሪጌታ አጥናፊ አለ አይደል እንዲሰጣው ብድግ የሚያደርጉ ነገር ነው እንዴ ብዬ ነበር። ምን ያደርገው ለሺህ ዓመታት በኋላ ቀርነትና በድህነት ለምትታወቅ ሀገር በስደትና እርስ በርስ በመበላላት በሐዘን በመጭበርበርና በመቀጠር ዝቅ በማለት በመረዳት በሰቆቃ በረሃብ በእርዳታ በችግር ቴረር በማውራት ድጎማ በመፈለግ የሚታወቅ ማህበረሰብ ውስጥ ሆኖ ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ነውና ከ5 ዓመት በኋላ በሰራም በየወሩ ሚሊዮን ብር እንዲኖር እኛን ስልጠና ብትሰለጥን ቢያንስ ከ2 ዓመት በኋላ ግማሽ ሚሊዮን በየወሩ ይኖራል 100 ብርን ብትጀምር ሚሊዮነር ያደርጋል ሲባል እስኪ ቆይ መሪጌታ ማን ናቸው ማለቱ አይገርምም? ልክ ነው። ነገር ግን መሪጌታ ሳይሆን ከጌታ የመጣን እድል፣ ጥበብ፣ ብቃት፣ አእምሮ የመጠቀም ጉዳይ ነው፣ ሌላ ነገር አይደለም። እና ስለማንኛውም ወንድሜ የመጀመሪያ ራሱ የሱ ካፒታል ህገወጥ ነው። ስንት ነው? ከ100,000 ብር በላይ። ከዚያ ህገወጥ በነገራችን ላይ ኮንትሮባንድ ማለት አንድ ሰው ምንም ንግድ ፍቃድ ሳይኖረው ተደብቆ በተከለከለ ቦታ ላይ ዕቃ ሲጭን ምን ይባላል? ኮንትሮባንድ። ያ ምንም ፍቃድ ሳይኖረው በተደብቆ የሚጭነው ደግሞ መርዝ ወይም ተቀጣጣይ ጦር መሳሪያ ከሆነ ደግሞ ምን ይባላል? የኮንትሮባንድ ይባላል አይባልም? አሁን እሱ አንደኛ ከ100,000 ብር በላይ የቢዝነስ ፕላን ጀማሪዎች በማይጀምሩበት ከ100,000 ብር በላይ ለመጀመር ሞከረ። ከዛስ ያም 300-400 ሺህ አንሶት የባንክ ብድር ጭራሽ ጨመረበት። ይሄ ቢዝነስ ጤናማ ሆኖ ሊያድግ በጭራሽ አይችልም። ገብታችኋል አይደል? እኔ የምለው ወንድም ያው ብድሩ ካልተመለሰ ቶሎ ብድርን ጽድት አድርግ መልስና የጀመርከውን ድርጅት በአቅምህ ልክ አስኪደው እንዳለ ይሁን። ነገር ግን ከ100,000 ብርና ከዛ በታች ባለው እኛ ጋር ተመዝገብና እሱን ጽድት አድርገህ እንዴት እየተገነባ እንደሚሄድ በደንብ እናሳያለን። ተመዝግበ ከሆነ አቴንዳንስ እየሞላሁ ነው ብለኛል። ሌላኛው በሚገርማችሁ እንግዲህ ነግሬያቸዋለሁ። አንድ ሰው 365 ኪሎ ግራምን ተሸክሞ እንደዚህ እያልኩ ከነግርማ ሞገሴ ማሳየት ፈልጋለሁ ካለ ምን ያደርግ ብለናቸዋል? በየቀን 1 ኪሎ 2 ኪሎ 3 ኪሎ 4 ኪሎ እየጨመረ 1 ዓመት ሙሉ ሳያቋርጥ ክብደት ያንሳ። በእርግጠኝነት 365 ኪሎ ግራምን አንስቶ ማሳየት ይቻላል። ህይወት፣ ስኬት፣ ደንበኛ፣ ኮንትሮል፣ ሰራተኛ፣ ሀብት ማሳደግ የዚህን ያክል የባህል ጨዋታ ያልነው ለዚህ ነው። አያይ ልምምድ ነው። አታቋርጥ፣ ትኩረት አትንፈገው፣ ክትትል አድርገው። አሉባሌ ቦታ ለጊዜው ትወው። ሆይ ታዲያ ደግሞ እድር ታውና የምትለን አለችኝ ትላንት ነው እንትን ላይ አንድ አዎ እድርም ብድርም ታው በራሳችሁ ጭንቅላት ራሳችሁ ሰርታችሁ ማደግ ትችላላችሁ። በነፍስ ወከፍ ብድርንና ቁብንና ልመናን ካልተጸየፍን በቡድን ተስማማን። በነፍስ ወከፍ ነበረ ወደ ቤተሰብ መጣ። ከግለሰብ ወደ ቤተሰብ ተስማማ፣ ማህበረሰብ ተስማማ፣ ማተስማማ ከዛ ማተስማማ መንግስት ተስማማ፣ ሀገር ተስማማች። ቆንጆ ተበዳሪዎች ፕሮፌሽናል ለማኞችና ተበዳሪዎችን ፈጥረን ቁጭ አለ። የታደሉ ሀገሮች እስከ 100 ዓመት ሪሶርስ አከማችተዋል። እኛ ደግሞ እስከ 20-30 ዓመት እንዳለብን ይሄን በየቀን የምነግርህ ነገር። ይሄንን ጉድ ይዘህ ደግሞ ፕሮፌሰር ዶክተር ምናምን ከሐኪም ውጭ ዶክተር የለም። የክብር ከሆነ አላውቅም። ሰው ለማንኛውም ወንድሜ ከ100,000 ብር በታች ጀምርና እንዴት እንደሚያድግ በደንብ እናሳያለን። ወደ ቀጣይ ሄድልኝ። 12 ቢዝነስ ሲከስር 12ቱንም የማማክራቸው ፕሮፌሽናል ቢዝነስ ማኖች ያንተ ችግር አለበት ነው እንጂ በቃ አንተ ያቀምህን ሞክረሃል አርፈህ ተቀመጥ አላሉኝም። አውሮፓ ላይ መንሸራሸር እየፈለገ ያለምንም ብር አፍሪካ ውስጥ የሚዋጥጥ ድሃ ተመራማሪ ነው የነበርኩ እኮ። አሁን ግን ሀብታም አሰልጣኝ ነኝ። ይህን ተላበስ የምሬን ማውራ። አንተ ልጅን እንግሊዘኛ ማስተማርና አውሮፓ ቪዛ ማስጨረስ አራዳነትም ምሁርነትም አይደለም፣ ሙትነት ነው። ከአውሮፓ የሚበልጥ ሀገር አለ ወንድሜ። በማንም አታማኝ። ድሃ ያረካት አንተ ራስህ ነህ። አረ ግን ራስህን ውቀስ፣ ግድ የለም። ገነት ምድረ ገነት የምትሆን ሀገር እያለችህ እንዲህ እንድትናጥ እንድትደቅ ያረካት ማንም ሳንበዴ አይደለም። ራስህ አስተዋጽኦ አድርገሃል። ያንተም ችግር ያንተም አስተዋጽኦ አለበት። እስኪ ቢያንስ አንተ ተቀነስላት ነው።
ግመል ወድቃ መርፌ ቢቀነስላት ተነስታ መሄድ ቻለች አሉ። ቢያንስ እሺ ለዚች ሀገር ከአንድ ቤት አንድ ሳር በልና አንተ ተቀነስላት እስኪ። አገሬ ምን አደረገችልኝ ከማለት ለሀገሬ ምን አደረኩላት ወደሚለው ቆፍጣናው ሚሊዮነር ብቅ በለላት እስኪ። እስኪ እንደዛ አይነት ሰው ሁን እኮ ነው የምልህ። ዲቪ ለመሙላት ሄደህ አትገርገር። አሜሪካ ከኛ ሀገር በታች እንጂ በላይ አይደለም። የትላንትና የመቶ ምናምን ዓመት አሜሪካ የትላንትና የ79 እና የ72 ዓመት ታሪክ ያላቸው እነ እስራኤል እንዴት እነሱን ትናፍቃለህ? ጥንታዊቱ ሀገር ኢትዮጵያ በተፈጥሮ የበለጸገችው የሃይማኖት ሀገር፣ የከርሰ ምድሯው ንጹህ አየር፣ ወንዞቿ ሳይንስ 12 ወንዝ አላለን። እኔ ስቆጥር 12000 ወንዝ አለ። ምን ያልተነካ አልተነካም እኮ ነው የምልህ። በጣም ብዙ ሀብት እንደኛ ባለ ሀብት አለ። እንዲህ ባለ ሀብቶች ነን። ቀጣይ ጥያቄ የለም ግን እጅ ያወጣ ሰው ማን ነበረ? የመጀመሪያ ጥያቄ እኔ ምንድነው በእኛ ሀገር ባለው አሁን ሁኔታ ማለት ነው ብዙ ጊዜ ጀማሪ ለሆነ ሰው ለገበሬ ከሩቁ ወደ መሀል ሀገር ለሚልኩ ሰዎች ምናምን ማለት ነው የትራንስፖርት ችግር ሊመጣ ይችላል። መሀል ላይ አምርቶ እዚህ ላይ ደርስ ይችላል እና ይሄን እንዴት መቀረፍ ይችላል ነው መጀመሪያ ጥያቄ ማለት ነው። ሁለተኛ ደግሞ ማለት ነው አንድ ገበሬ ወይም ደግሞ አንድ አምራች ኃይል ማለት ነው በተለይ በግብርና ፓርት በጣም ችግር አለ። ካለማጥናት ችግር ይሁን ምናምን ገና እኔ ያልደረስኩበትም። በእርግጥ ግን አሁን አንድ ሰው በጣም ያመርትና ግን እንደዚህ ይሸጣል ብሎ ሂሳብ በሰራበት ሳይሆን በጣም ወርዶ ሊሸጥ ይችላል። ይሄን እንዴት ሊታይ ይችላል ነው ሁለተኛው ማለት ነው። ከዛ መንገድ ሲዘጋም ምን መፍትሄ አለው? በተለይ የሚበላሹ ነገሮች ላይ በጣም አሁን ዳሜጅ የሚሆኑ አትክልት ምናምን እና ከዛ አሁን ገበሬ ብዙ ጊዜ የሚቸገረው ምንድነው መንገድ ሲዘጋበት ሙሉ ነገሩ ይቋረጣል። የገበሬ ችግር አሁን እኛ ጋር እንኳን ነጭ ሽንኩርት አምርተን ማለት ነው አሁን መንገድ ስለሌለ ተብሎ በጣም በወረደ ዋጋ ነው እየተሸጠ ያለውና ከወጣው ወጪ በታች ማለት ነው። አሁን ይሄ ከጥናት ችግር ነው ወይስ ይሄንን እንዴት መቅረፍ ይቻላል ላለው ይሄን ያለ ለዛሬ አመሰግናለሁ። በነገራችን ላይ እኮ ከአንዱ ቦታ አንዱ ቦታ የሎጂስቲክ አቅርቦት ለመንቀሳቀስ ማርኬት የግብይት ትስስር ለመፍጠር ምርትና አገልግሎትን ለመጠቀም አሁን እውነት ነው የነዳጅም ችግር ያናዳጁም ችግር የመንገድ ዘጊውም የጦርነቱም ምኑ ቅጡ ልንገራችሁ። ችግሩን እናውራካል ይመሻል ይነጋል። ብዙ ችግር አለ። በዚህ ችግር ውስጥ ፕሮዳክታችን ሴንሲቲቭ ሊሆን ይችላል፣ አትክልት ሊሆን ይችላል፣ የማያድር ሊሆን ይችላል። እንዴት እናደርገዋለን? የአርሶ አደር አይከስርም ወይ ነው አይደል? ዋናው ጥያቄ አንድ እኮ ነው። በነገራችን ላይ የመጀመሪያ ቢያንስ እኔ አንዳንድ ጊዜ የድሮ ብልህ አባቶች ይሻሉ ነበር እንዲህ ይላሉ። ባህር ዛፍ እንኳን ሲተክሉ መውደቂያውን ይላሉ። የት ነው የሚወድቀው? ጎረቤት ላይ ቢወድቅስ? ስሩ ሰው ቤት ሄዶ ቢሰነጣጥቅስ? የሰው ሸብላ አጥንቶ ቢረብሽስ? ስለዚህ አትትከል ይለው አይደለም የፈለጉት። ነፃ የሆነ ቦታ ላይ ስትራቴጂክ ቦታ ላይ ሄድና ተከለው። ቅድም እንደኛ ገበሬውን ስንገጽት ገበሬን አትሳደብ እንዳለው ሰውዬ እኔ እንዲያመርትና እንዲከበር እንጂ እንዳያመርት ስራ አልሆነም። ቁጠባን ተከላከልክና እናጥፋው ያለው ሰውዬ አባዛው ነው እንጂ አጥፋው ሳይሆን ያልኩት እንዳልገባው ሰውዬ እንዳነዋል። ስለዚህ ስትራቴጂክ የሆነውን ቦታ ብቻ ሳይሆን ስትራቴጂክ ታይምንም ያ ፕሮዳክት ባይሸጥስ በሰዓቱ ቢረክስስ ማጥናት። እንደዚህ አይነት የተፈጥሮና የሰው ሰራሽ አደጋ ከመጡ ምን ላደርገው እችላለሁ? አስቸጋሪ ከሆነ ምርቱን አይነት መቀየር ይቻላል አይቻልም? ከመጀመሪያው ይቻላል። አውቃለሁ የምትል እችላለሁ የምትል ሰው ሁሉ እልክ የሚነግርህ በላይ አለ። ቢያንስ ብትከፋም ብትቀየምም ብትደሰትም ግን ከሱ የምታተርፈው ነገር ስላለ ይችን ሀገር ነው በጋራ እንለውጥ እያለ ነው። ይሄ ሰው እየቆሞ እየደረቀ ያለው የራሱን ድርጅት መስራቱን ትቶ የራሱን ሰራተኞች በታማኝነት ትቶ አውሮፓ አሜሪካ ላይ መዝናናት የሚያስችል አቅም ካለው በኋላ 5 ዓመት የራሱን ድርጅት ገንብቶ የገንዘብ ነፃነት አግኝቶ ወንድሞቼን እህቶቼን ሀገሬን ኢትዮጵያን ትቼ አልሄድም በመጽሐፍ ሳይሆን በወሬ ሳይሆን በምነባንብ ሳይሆን በታሪክ ሳይሆን በተግባር ይችን ሀገር ቀይራለሁ ያለ ሰው ነውና እባካችሁን ነው አብረን ይችን ሀገር እንቀይር። 1.5 ሚሊዮን ሰዎች ሚሊዮነር አድርጋለሁ ብሏል። ሚሊዮነር የሆኑም ያልሆኑም ሰዎች ሄደው ሊያዳምጡት ይገባል። ሌላው የሰው ይህን ድል የምሰጠው 2 ዓመት ነው ብሏል። ከ2 ዓመት በኋላ እኛ ተቀብለን የእሱን አጀንዳ ማስቀጠል ስላለብን በየወር 1 ሚሊዮን ደርሷል ወጪው። ቀጣይ አሁን ከትንሽ ጊዜ በኋላ 2 ሚሊዮን ይደርሳል። ይሄ ሰውዬ ወጪ ሲታክተው ከዚህ በኋላ የተለወጣቸው ሰዎች ራሳቸውን ሌላውን ሰው ለውጡ ብሎ ገለል ሊል ስለሚችል እረፍት እንፈልጋለን አንፈልግም? እንዴ እንፈልጋለን። በነገራችን ላይ ድል ቅርብ ጊዜ ነው። እሺ ምን ሰጣችሁ ገብታችኋል አይደል?
ቶሎ እንድትቀበሉን እንፈልጋለን። ዳይ አትመራመር፣ አትፈላሰፍ። አንዳንድ ሰው እስኪ ቆይ ነገሌን ውጤት እንየውና የሚል ሰው አለ። ኧረ እባክህ አንተ ነገሌን ውጤት እንየው እያልክ በላይ እንደዚህ አዳራሽ የቴሌቪዥን ሞገድ የተለያየ ነገር እየከፈለ ፕሮዳክሽን እየደረቀ ጊዜውን ለልጆቹና ለሚስቱ ፍቅር መስጠትን ትቶ ሞላ ሀገሪቱ ውስጥ እየቃነዘ ገና እዛ ማነው ስለ አርሶ አደሮች ገጠር ልንገባ ነው። ገና ስለ እስረኞች ሞላ እስር ቤት ያለውን ታራሚ እዛ የስነ ልቦና ቀውስ እንዳይደርስባቸው እዛው ስራ ዕድል ልንፈጥር ነው። ማኑፋክቸሪንግ ኢንዱስትሪ ፋብሪካ ልናስገባ ነው። የከተማ ግብርና ልናቋቁም ነው። ገና እነሱ እናሰለጥናለን። ዩኒቨርሲቲዎች ጋር በሙሉ አግሪመንት ልንወስድ ነው። ገና ከነጋዴው ማህበረሰብ ጋር እንደዛው ከንግድ ምክር ቤት ጋር እያወራን ያለ ነው። ስለዚህ እንዲህ ተባራሪዎች ለእናንተ ረብጣ ሚሊዮን ብር እያወጣን ጊዜ ምናባክንበት የለም። የሰማ ሰው በአስቸኳይ ቶሎ ቶሎ ተመዝገብ፣ ኢንፎርሜሽን ቶሎ ላክ፣ አድርግ የተባልከውን አድርግ፣ ቶሎ ራስህን ቻል። ቁጭ ብለህ እስኪ ቆየዋለሁ እያልክ እስክሮን አታድርግ። እዛ የተጨማለቀ ቪዲዮ እያየና ሰርግና ዳንኪራ ቤት አንድ የበሰበሳ 6 ዓመት ሙሉ ለፍቶ ያላዋጣ ሬስቶራንት 6 ጊዜ ምረቃ እያለ ሄደህ ሪቫን ለመብሮጥ እያለ ትወላሸሻለህ። እዚህ የተሻለ ነገር ሲመክሩ አትመጣም። ቁም ለመሰብሰብ ዳኛ ሆኖ ቴብል አጀንዳ ይዞ ይጨማለቃል። ሄዱ እድር ቤት አለቃ ሆኖ አረፈድህ ብሎ ይከራከራል። እኔ እኮ ግርም የሚለኝ ማለት ነው። አቦ ስብሰባህን ከዚህ በኋላ ለለውጥና ለለውጥ ብቻ አድርግ። ለነበረን ቆይታ እጅግ በጣም እናመሰግናለን። ከዚህ በኋላ ችግር ማውራት ኃጢአትም ወንጀልም ይሆን የፈለገ ነገር ይፈጠር እኔ መፍትሄ ያለኝ ብለህ ብቅ በል። ይሰማል አይደለ? ስለምን ችግር ነው የምታወራው? ሞት ከመጣ ጣፋንታ ነው። አትፍራ። ሰው በቃ የመፍትሄ አካል ሆን። ከዚህ በኋላ የምን ድህነት ነው? ድህነት አይመጥነንም። በተትረፈረፈች ምድር፣ በተትረፈረፈ ዓለም፣ በተትረፈረፈች በተቀደሰች ወጣት በሞላባት አየር በሞላባት አፈር በሞላባት ውሃ በሞላባት ለትንንሽዬ ችግር እንዴት ኢትዮጵያን ትጠላለህ አንተ? መኖር ኢትዮጵያ ነው እንጂ ኩራት ኢትዮጵያ ናት እንጂ። እኔ ዝም ብዬ ኢትዮጵያ አልልም። እንደ ፖለቲካ ቸርቻሪዎች የምሬን ነው የማወራ። ሀብት አለ ተጠቀም። እኔ ከተጠቀምኩበት አንተ ከኔ የምታንስበት ምንም ነገር የለም። እኩል ሰው ነን ወንድሜ። እንዲያውም አንተ ግቢ ስትማር እኔ በርቀት ነው የተማርኩት። አንተ ቤተሰቦች ሲያስተምር እኔ ቀን ስራ ኩንታል እየተሸከምኩ ነው የተማርኩት። እንዲያውም አንተ ነበርክ የዚች ሀገር ተጠያቂ ዕዳ ያለብህ። እሺ እኔስ ራሴን በራሴ ነው የተማርኩት። ራሴን በራሴ ተምሬ አባቴን አላስተማረኝም አላልኩትም። ይኸው ቁጭ አድርጌ አንቀባሬ እየጦርኩ ነው፣ ግዴታዬ ስለሆነ ማለት ነው። እሺ ምን ሆናችሁ? አንተ እኮ ተጋግጦ ምን ብሎ ላፕቶፕ ስልክ ገዝቶ ምን ብሎ አስመርቆ ያስተማረህን ወላጅ ለራሱ ዞር በይልኝ ወደዛ፣ እንዲያውም ምን ለራሴም አልሆንኩ እንዳጨቀጭቅኝ እንግዲህ እያልክ የምታመናጭር ሁሉ አለ እኮ። እንደ አገር ደክማለች። ሪድም ዘ ጄኔሬሽን ላይ በተለይ ኢትዮ ምክንያታዊ ላይ ያላቸው ወጣቶች 60 ሺህ ከ45 ዩኒቨርሲቲ ተመርቆ የወጣ ነው። አገር ደክማበታለች። ሁሉም ተመዝግቦ በዚህ 2 ዓመት ሚሊዮነር ሆኖ አስፈሪው የምስራቅ አፍሪካ አምራች ቡድን መሆን ነው ያለበት። መሆን አለበት የለበትም? አርባቸው ለነሱ ለነበረን ቆይታ ወዶ ፈቅዶ ለዚህ ሰዓት ላደረሰን ወደፊት እችን ሀገር እንድንገነባና የተተረፈረፈ ማንነት እንዲኖረንም እንድናወራ እንድንሰለጥንም እንድናገኝም ላደረገን የሚሊዮነሮች መንገድ እንዲቋቋምም ላደረገልን ፈጣሪ ለአንድ ደቂቃ የህሊና ጸሎት በየሃይማኖታችሁ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11
ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።